እንደዛ ከሆነ ቆይ ሰላምታ ላቅርብ መጀመሪያ። አይሰማም ድምጼ? ሰላም አለይኩም ክፈተው እስቲ ማስረድ ይሩልኝ ይሰማል። እስቲ ክፈተው። ደህና ነህ? ክፈተው እስቲ እሱን አረቋ እንዴ? እሺ እንዴት ነኝ? እሺ ተቀድቄ ሰማህ ሰማ አይደለ? ምን አልከኝ? አቆም። አይሰማም? ይሰማል። አሁን ይሰማል። አሁን ትሰማለህ? አይ ማሻአላ። ቀጥሉ በቃ ንገራቸው። ዛሬ ፕሮግራማችን ኢብሮ ቤት ነው። ሁላችሁም ሼር ኮፒ መራተሱ ተሰብሰቡ ንገራቸው ኢንሻአላህ። ጋይስ ዛሬ ኢብሮ ቤት ፕሮግራም የለም። የሶስት ሰዓቱ ፕሮግራም ዛሬ ወደዚህ ሆኗል። ያው ኢብሮ ስላልተመቸው ነው። ኢንሻአላህ ኔክስት ዴይ ደግሞ በዋናው ፕሮግራም ይቀጥላል ማለት ነው። ዛሬ ያው ካዡዋል ነው። እኛ ቀኑን ሙሉ ነበረን። ያው ከዙር በኋላ አይ ቲንክ እንደዛ አካባቢ ነበረን። ኢንሻአላህ በዚህ ይቀጥላል ማለት ነው። ይሄንን ልንገራችሁ ብዬ ነው ለሰላምታም በዚህ አጋጣሚ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ እንዴት ነህ? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። እናንተ ጋርስ? ማሻአላህ ሁሉ ሰላም ነው አልሐምዱሊላህ። እሺ ዘሚካኤል ሞዴሬተሮች ክርስቲያኖችን አስገቡልን። እሺ ሞዴሬተሮች ክርስቲያኖችን አስገቡልን። ዘሚካኤል መቀጠል ትችላለህ። ዘሚካኤል ሄድክ? ዘሚካኤል ዘሚካኤል በቃ ላወርድ ነው። እሺ ክርስቲያኖች ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ። ጥያቄ የሌላችሁ ካላችሁ ደግሞ መወያየት የምትፈልጉ ካላችሁ ገብታችሁ መወያየት ትችላላችሁ። ከዛ በተረፈ ሙስሊሞችም ዛሬ ልፍቀድላችሁና ፈትዋ ካልሆነ ያው እንቅፋት ነው የሚሆንባችሁ። ሶስት ተከታታይ ፈትዋ ከጠየቁን አቆመዋለሁ የሙስሊሞቹን ማለት ነው። እሺ ኢንሻአላህ ፈትዋ እንዳትጠይቁ፣ ንጽራዊ የሆነ ጥያቄ ጠይቁ። ማንኛውም እስልምና ላይ ጥያቄ ያለኝ ብሎ የሚናገር ሰው ካለ ጥያቄ መጠየቅ ትችላላችሁ። ኢንሻአላህ ሞዴሬተሮች አስገቡልን። እሺ ሞዴሬተሮች ስራችሁን እየሰራችሁ ኦልራይት። ዘሚካኤልም የለም በቃ ታች ትሆናለህ። ዘሚካኤል መግባት ስትፈልግ ጠይቀኝ። እሺ ኦልራይት። ፈትዋ ጥያቄ እንዳትጠይቁ። ሶስት ፈትዋ ተከታታይ ከመጣ ያበቃል ማለት ነው። እሺ እሺ ቀጥይ። ሰላም አለይኩም ወራህመቱላህ። ባፊ ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አይደርኩኝ ብዬ ነው ማለት እናንተ ጋር መከታተል እፈልጋለሁና አይደርኩኝ አይደርኩኝ ብዬ ነው ያኔ መከታተል እፈልጋለሁ እናንተ ጋር አይደርኩኝ ብዬ ነው። እብራሂም መመሪያ አይሰማም። በቃ ተከታታይ በቃ እሺ። ለመከታተል አይደለም ላ የሆነ በቃ እንትን ምለው አይደርጉ እንዲመጣልኝ አይመጣልኝም። እሺ ፎሎ አድርጋችሁ አልመለሳችሁ። እሺ ሽክራና መስኪናችሁ። እሺ ሙስሊም የማናስገባበት ምክንያቶች እንዘረዝራለን። እሺ አላህ ይዟን አላህ ይዟን ሬድዋን ወይ ሰላም አለይኩም። ሬድዋን ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ አላህ ያቆያችሁ። አላህ እድሜና ጤና ይስጣችሁ እና ሁሌም እንከታተላችኋለን። ያስገባል መሰለኝ። ጥያቄ አለ? ያው እንደዛ ባንዳ አይ ጥያቄ ሀሳብ አይደለም። ሀሳብ ሰዓት እንናገራለን። ጥያቄ ካለ ብቻ
ይቅርታ ጋሽ በቃ እሺ እሺ አባት እሺ ሰላም ወአለይኩም ሰላም ኡፍ በቃ ሙስሊሞች እንዳገቡ እሺ ሐሚድ ቀጥል ቁርአን ቀራለን ኢንሻአላህ እሺ أعوذ بالله من الشيطان الرجيم ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما جزاك الله خير ما شاء الله الله يقبله جزاك الله خير الله يقبله እሺ ጋይስ ሳላህ የምትለው ነገር ቀጥል ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ሳላህ እንዴት ነህ ወአለይኩም ሰላም ወራህመቱላህ እንዴት ናችሁ አልহামዱሊላህ ሰማለሁ እኔ እንኳን ማስታወቂያ ለመስራት ነው የመጣሁት እሺ እና ጋይስ ዛሬ አናውንስ ተደርጓል ሁላችሁም በፕሮፋይል ላይ እንደምትመለከቱት ኡስታዝ ኢብራሂም ከአገልጋይ ቃል ጋር ነሐሴ 19 ከምሽቱ 3 ሰዓት በኮሆስት በክርስቶሎጂ ዙሪያ ዲቤት ያደርጋሉ ኢንሻአላህ በጣም ገራሚ ዲቤት ይሆናል ሁላችሁም ማስታወቂያ ከአሁኑ ጀምሩ ኦኬ ማስታወቂያ ከአሁኑ ጀምሩ ከባለፈው ዲቤት የበለጠ በጣም ገራሚ ውይይት እንደሚሆን ምንም አንጠራጠርም ኢንሻአላህ ህዝቡ ኡማው የሚኮራበት ሁላችንም የምንኮራበት ሁላችንም ደግሞ የምንማርበት አዳዲስ ነገራቶችን ደግሞ የምናይበት ዲቤት ነው ባላ ፍቃድ ምንም ጥርጥር የለውም ካሜራውን ተውት አይታይም እሺ ወደዛ ዞሯል እና እንደው ወደ ዲቤቱ ይግቡ ብለን ነው እንጂ ውጤቱን አውቀን ነው የምንወያየው ብዙ ጊዜ ውጤቱን አውቀን ነው የምንወያየው ምንም ጥርጥር የለንም ኢንሻአላህ ማስታወቂያውን ሁላችሁም ምን ታረጋላችሁ ከቴሌግራም ቻናሌ ከኢብሮ ጋርም አለ የኢብሮ ቻናል ውስጥ ያላችሁት ከኢብሮ ቻናል ታመጣላችሁ የኔ ቻናል ውስጥ ያላችሁት ከኔ ቻናል ወስዳችሁ
ፕሮፋይል በማድረግ ሊሆን ይችላል፣ ማስታወቂያ በመስራት ሊሆን ይችላል። ለነሐሴ 19 ኦኬ ስኬጁል ታስቀምጣላችሁ። ኢንሻአላህ ይሄ በጣም የሚገርም ዲቤት ይሆናል። ከዚህ በፊቶቹ አሪፍ ያው ጥሩ ርዕስ ነው፣ ክሪስቶሎጂ ነው፣ ሰፋ ያለ ነገር ነው እና ሁላችሁም እንድታሰራጩትና ፖስት እንድታረጉት ያው እንጠይቃለን ኢንሻአላህ። ይሄንን ለማስተዋወቅ የምትሉት ነገር ካለ ጀዛከላህ ኸይር። ኢንሻአላህ እንግዲህ ያው በመልካም ጸባይ እናደርገዋለን ብለን ነው የተነጋገርነው። ጥሩ ዲቤት እናያለን ብዬ አስባለሁ። በእኔም በኩል በሱም በኩል ማለት ያው እንደዛ ነው የሚባለው ነገሩ ለማለት ያክል ነው። እሺ ግን ያው ምንጊዜም ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ በአላህ ፍቃድ አላህ ዲኑን ከፍ ያደርጋል ኢንሻአላህ። ነሐሴ 19 በኢትዮጵያ ሰዓት አቆጣጠር 3 ሰዓት ላይ ነው የሚሆነው በአላህ ፍቃድ። ያው እኔ በአንዳንድ ፕሮግራም መደራረብ ምክንያት መልስ ምናምን የሚባል ነገር አለ። በዛ ምክንያት ነው ወደዛ ያደረግነው ኢንሻአላህ። ለዛ ነው ማለት ነው። ለማንኛውም አሁን ቀጥታ ክርስቲያኖች እናስተናግዳለን አይደለ? ኢምሩ ሳላህ እንደዛ እናርጋ። ደስ ይለኛል፣ ችግር የለውም ኢንሻአላህ። ቀድም ሙስሊሞች ብዬ ገና 3 ፈትዋ ከተጠየቀ አቆማለሁ ብዬ 3ቱም የመጡት ጥያቄ ትስቃለህ። በቃ ቁጭ ብለህ ማለት ነው። አንተ እንኳን ታስተናግዳለህ። እኔ እኮ ትቻለሁ፣ ሙስሊሞችን አላስገባቸውም። አይ ምክንያት ይሁነኝ ብዬ እኮ ነው፣ እንዲያዩ ብዬ ነው። 3 ተከታታይ ብዬ ጠየቅኩኝ። 3ቱም ተከታታይ የሚገራርም ጥያቄ ተጠየቅኩኝ፣ ተውኩት እና ፈትዋ ጠይቁ የተባለ እንዴት ሆን ብሎ እኮ ባይዘይ ልንገርህ የሚጠይቁት ሪዝን አጠይቁ ስለምትላቸው ነው። እና ከዚህ ሁላ ባታስገባ ነው የሚሻለው። ለምን ነው ፈትዋ የምንጠይቁን? እኛ ፈትዋ አንመልስም፣ ንጽጽር ላይ ጠይቁን እያልን እነሱ ግን እልህ ለማጋባት ይመስለኛል ፈትዋ ብቻ ነው የሚጠይቁት። እና እኔ አላስገባቸውም። አክቹሊ አሁን ከቅርብ ጊዜ ወዲህ ትቻለሁ። እያየሁ እኮ ኡስታዝ ሙሪድ ከስራ አሉ አስገባቸው። ባረከላህ አይንህን እያየሁ ለዘይረ እኮ ነው ሀቢብ። ኧረ ምን እሺ ነው ዛኪር። ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናፍቀኸኝ አይንህን እኔ ከስራ ሰላም አለይኩም እንድል ነበር። በቃ ከመጣጥከኝ አንተ ቢስሚላህ ላሽ ምናምን ቀርቦሃል አንተ ወንድሜ። የሆነ ቦታ እዚህ እንትን ወራቢ ሆኖልሃል። እኛ ግድ ነው ኢንሻአላህ አላህ ሲሰጥ ነው አላህ ያግራል። እኔ ወራቤ እንደዛ ልመላለስም አንተ ወንድም ያግራል። አሚን አሚን አሚን። አብዱ ፌ መጥቷል። ሰላም አለይኩም ወራህመቱላህ። የለም መሰለኝ ወይ ገና በበር ነው የሚከፍተው አላውቅም። ኧረ እባክህ ዛኪር እሺ ቶ በቃ እዚህ አቃ አለ ናና ውሰድልኝ። እሺ ትሸጠው ነው እሺ ያጣለው ነገ ወላሂ እንዳላስማማለህ ስነ ስርዓት እና ተቀመጥ እዚሁ እንዳይገባ። እሺ ጌቾ እንጀምራ እስቲ ይጀመር። ኤብሮ ወይዬ ጌቾ ማን እንዴት ነህ? ደህና ነህ ወይ? ዮ ማን how you doing? ዘሎት ሺፕ I'm doing fine. ዘሎት ሺፕ me or you? You are ዘሎት ሺፕ or me? ዘሎት ሺፕ አዛዜል ዘሎስት ሺፕ ነው አልጋ ምንድን ነው የሚለው? አዛዜል ኦ አረሳላ እባክህ እዛው ላይ ጠይቀህ እንደው እዛ ሌዋውያን 16:8 ክፈት እዛው ላይ። አይ እኔ ልጠይቅ ነው የገባሁት። ልጠይቅና ከዛ ጠይቅኝ። ዘሎስት ሺፕ ስላልክ ክፈተው። አረ የጠፋ ሰው ማለት ነው። ሳላ ወዴት ጀመርክ? ዘሎስት ሺፕ ዘሌዋውያን 16:8 ላይ አለ። ክፈተው።
አረ እኔ ባይዘዌ መንገድ ላይ ነኝ፣ ቤት አይደለሁም። ባይዘዌ ሌላ ሀገር ነኝ። ርዕሱን እሱን አድርገው እንደ ኢምራን አዛዜልን በሎስት ሺፕ እባክህ ሳላ አለ ፈጣሪ ፍራ። ተው አንተ ደግሞ አይ በቃ እንደባልቃለሁ። ጌቾን ያነሳው ልታስብለው ጭራሽ አጀንዳ ሆኖ ከዛ አጀንዳ ከሆነ የርዕስ ከዛ ጌቾ ኢብሮ ቤት ገብቶ የቆሰቆሰው በገዛ ጆንስቱ ልጠይቅ ይልቅ ልጠይቅና ከዛ ትጠይቁኛላችሁ። እሺ ሳላ ልጠይቀው። ሳላ አሩፍ ምንድን ነው ትርጉሙን ነው ወይስ እንትኑን ነው የምመልስልህ? አይ ትርጉሙን ከትርጉሙ አንፃር ማለት ነው። አሩፍ ምንድን ነው? አህሩፍ የሚለው ቃል የሐርፍ ብዙ ቀሽ አህሩፍ የሚለው ቃል የሐርፍ ብዙ ቁጥር ነው። ሰው የሚለው ቃል የሰዎች ነጠላ እንደሆነው አህሩፍም በርካታ ትርጉሞች አሉት። የመጀመሪያው ትርጉም ሐርፍ ማለት ፊደል ማለት ነው። አህሩፍ አብጃዲያ ከተባለ አልፋቤት ማለት ነው። ሐርፍ ማለት አሁንም ኢጅ ማለት ነው። ወሚን الناس من يعبد الله على حرف او كما قال ከሰዎች ጫፍ ላይ ሆኖ አላህን የሚገዛ አላ ሐርፊን ይላል። በዛ አውድ መሰረት ደግሞ ኢጅ የሚል ትርጉም አለው፣ ጫፍ የሚል ትርጉም አለው። ሐርፍ ማለት አሁን ቫሪዬሽን ማለት ነው። ብዙ ትርጉም ሊኖረው ይችላል። በአጭሩ ይሄን ይመስላል። ነገር ግን ስለ ቁርአኒክ አህሩፍ እየጠየቅ ከሆነ በንባብ መካከል በቂራአ መካከል ያለ ቴክስቹዋል ቫሪዬሽን አህሩፍ ተብሎ ይጠራል። የፈለኩት እሱን ነው ሳላ። በዋነኝነት የፈለኩት ቁርአን በሰባት አይነት አህሩፍ ወርዷል የሚለው ነገር ማለት ነው። እሺ እሱ ላይ ነው የኔ ጥያቄ። ለምሳሌ አህሩፍ ማለት አሁን እንዳልከው ዘይቤ ነው ወይ ደግሞ ዲያሌክት ነው ማለት እንችላለን አይደል? እንችላለን። ስለዚህ አሁን ለምሳሌ ዲያሌክት ነው ከተባለ የትርጉም ልዩነት አይኖረውም ማለት አለው። አይ አሁን ለምሳሌ ዲያሌክት ብቻ ነው ካልክ እንዴት መሰለህ ሳላ፣ እኔ ተረዳሁት ብቻ ነው አላልኩም ብያለሁ። እንደዛው እኔ ማስረዳት ከጀመርኩ ወዲህ አይ ነው። አሁን ለምሳሌ አህሩፍ የሚለው ቃል ብዙ ዘየም ነው ዘየ ልትለው ትችላለህ፣ ግን ብቻ ነው አላልኩም። ስለዚህ ብቻ የሚለውን ቃል አጨምርበት። ስለዚህ አሁን ለምሳሌ አህሩፍ ነው በሰባት አይነት አህሩፍ ወረደ ከተባለ በሰባት አይነት ዘቤ ወረደ ማለት እንችላለን ወይስ እንችላለን? በሰባት አይነት ዘዬ ወረደ ልትል ትችላለህ፣ ስታይል ወረደ ልትል ትችላለህ። ስለዚህ ምንም ችግር የለውም። አህሩፍ የሚለው ቃል የአነባነብ ስልትን ሊያመላክት ይችላል፣ የትርጉም ለውጥን ሊያመላክት ይችላል። ለምሳሌ ወዱሃ የሚለው የአረብኛ ቃል አለ በሐፍስ ሪዋያ፣ በሌላ ደግሞ ወዱሄ ይላል። ወዱሄ አሁን እዚህ ጋር ወዱሃ አልክ፣ አንደኛ ወዱሄ አልክ። ነገር ግን ለህጃውን ወይ ዘየውን ቀየርክ እንጂ እዚህ ጋር ትርጉሙ አልተቀየረም። ወዱሃም ስትል ወዱሄም ስትል ተመሳሳይ ነገር ነው ያልክ ያለው፣ አንዱ ሃ አንዱ ሄ ያልክ ነው። ግን ሁለቱም ትርጉማቸው አንድ ነው። ነገር ግን ትርጉም የሚቀየርበትን ቦታ አለ። ለምሳሌ ዒንዳ ብሎ በአንደኛው አብድ ሊል ይችላል፣ በሌላ መንገድ ሊያብራራ ይችላል። አንድ ቂራአ ላይ መላእክት አላህ ዘንድ ናቸው ይላል፣ እናምናለን። መላእክት አላህ ዘንድ መሆናቸውን በሰማያት ናቸው ማለት ነው። አላህ ዘንድ ናቸው ማለት። በአንደኛው ደግሞ ኢንደ የሚለው ዒባድ ሆኖ ይመጣል። መላእክት የአላህ ባሪያ ናቸው ይላል። ሁለቱም ትክክል ናቸው። መረጃው ይኸውልህ የመረጃ አሰጣጥ ነው። አንደኛው ላይ መላእክት የአላህ ባሪያ ናቸው አለ፣ እውነት ነው፣ ባሪያ ናቸው። በሰማያት ናቸው ብሎ ተጨማሪ መረጃ ይሰጥሃል። የሚጋጭ ነገር አይደለም የሚሰጥህ። ለምሳሌ ጌቾ አንተ ቀጭን ነህ፣ ከዛ በኋላ ረጅም ነህ። በአንደኛው ንባብ ላይ ቀጭን ነው ተብሎ ከተነገረ ልክ ነው፣ አንተን ይገልጻል። ረጅም ልትሆን ትችላለህ፣ ረጅም ነው ብሎ ይገልጻል። ተቃራኒ ነገር አያስቀምጥም። እሺ ተቃራኒ ነገር የለም። ግን በብዙ አይነት ወይ አንድ ነገር ሊያብራራ ይችላል። አላህ ንጉስ ነው ይላል አንድ ቦታ፣ አላህ መሊክ ነው ይላል አንድ ቦታ። እናምናለን አላህ ንጉስ ነው። ከዛስ ንጉስ ብቻ ነው አይደለም፣ አላህ ጌታም ነው ይልሃል። አይታል። የሚጋጭ ነገር ሳይሆን የሚነግርህ አንዱ አንዱን የሚመግብ አንዱ አንዱን የሚያብራራ ሆኖ እናገኘዋለን። እና ሰባት አይነት አህሩፍ ሲባል በዚህ አንፃር እሺ በቃ ገብቶኛል። ግን እኔ ትንሽ ኮንፊውዝ ያደረገኝ ምን እንደሆነ ታውቃለህ? ከሳላ ዲያሌክት በሚለው ከያዝነው ግን እንደዛ አይመጣማ። ዳይሬክት ብቻ በሚለው ብንይዝ ብቻ ለምን ትላለህ ታዲያ ጌቾ?
ብቻ በሚለው ከሆነ አይመጣም። አሁን ለምሳሌ አንዳንድ ሰዎች አሩፍ የሚለውን እንትን ይወስዱትና ብቻ አሩፍ ማለት አቀራር ብቻ ወይ ምንድነው ይሄ ዳይሬክት ብቻ ነው ካለው ለምሳሌ እንግሊዝኛው ላይ ፖታቶ የሚለውን ፖቴቶ ሊሉ ይችላሉ። ቶማቶ የሚለውን ቶማሮ ሊሉ ይችላሉ። ይሄ እንደዛ አይነት ብቻ አይነት ዳይሬክት አይደለም። ነው በቃ ያልተማረ ሰው ነው እንደዛ የሚለው። ግን አሁን በሁለቱም መካከል የትርጉም ልዩነት ሊኖር ይችላል። አሁን አይደለም በሀፍስ እና በዋሽ መካከል የትርጉም ልዩነት ይችላል። የትርጉም ልዩነት ሊኖር ይችላል። ግን የሚጋጭ ነገር ሆኖ ሳይሆን አንዱ አንዱን የሚያብራራ አንዱ በሌላ መንገድ የሚገልጽ ሆኖ እናገኘዋለን። የሚጋጭ ነገር የለም በየትኛው ንባብ መካከል። ለምሳሌ አላህ ጌታ ነው ይላል። ጌታ እንደሆነ ሙስሊሞች ያምናሉ። አላህ ንጉስ ነው ይላል። አዎ ንጉስ ነው። አይታል። ጌታና ንጉስ ይለያያሉ እኮ። ይጋጫሉ? አይጋጩም። ገብቷል እያልኩ ያለሁት? ገብቶኛል። ጌታና ንጉስ ይለያያሉ በትርጉም ደረጃ። በትርጉም ደረጃ ይለያያሉ፣ ግን የሚጋጭ ነገር የለም። አላህ ጌታም ነው፣ አላህ ንጉሱም ነው። አንድ ቦታ ጌታ አንድ ቦታ ንጉስ ካለ ሁለቱም እሱ ነው አላህ ነው። ሁለቱም የሚጋጭ ነገር አይደለም። አንዱ አንዱን የሚያብራራ አንዱ በሌላ መንገድ የሚገልጽ ነው እንጂ በፍጹም የሚጋጭ ነገር በቂራ መካከል የለም። አሁን እሺ ቆይ እንደዚህ አድርጌ አንድ የመጨረሻ ልጠይቅና እንትን አረዘምኮ እንዳትለኝ ትንሽ አላርግልህ። ምንድን ነው ለምሳሌ ዋርሽ የሚቀራው በሞሮኮ አካባቢ ነው አይደል? አይ ቲንክ ካልተሳሳትኩ ማለት ነው። እዚህም ይቀራል አብዛኛው። አይ ቦታ አለው አይደል? አብዛኞቹ የሚመርጡት ነገር ሊኖር እኮ ይችላል። ግን እዚህም ሀገር ይቀራል፣ እዛም ይቀራል፣ ሱዳንም ይቀራል፣ የትም ይቀራል። እዚህ ሀገራችን ራሱ በሰባቱ የሚቀሩ አሉ። ባይዞ አይ አሁን ለምሳሌ ምንድነው መሰለ ሳላ እኛ ምን ቀራው መሰለ እኔ ራሴ እቀራለሁ እኮ አሁን ለምሳሌ በሁለቱ መካከል ልዩነት የለም ነው የምትለው? በሁለቱ መካከል አንተ አስሬ ነው የምንደው? አይደለም ሐሳቤ እኮ እንደዛ አይደለም። ፖይንቱን አላገኘም። አንተ ምን መሰለ ወደ ኋላ ተመለስክ። ኖ እኔ እያልኩ ያለሁት ምን መሰለ ሳላ ኮንፊውዥን አይፈጥርበትም አንድ ሰው ላይ ማለት ይሄ እኮ ነው። አይፈጥርም። ምንም የሚፈጥረው ነገር የለም። ስለዚህ ቅራአቶቹ በአብዛኛው የሚቀራበት ቦታ ሊኖር እኮ ይችላል። ግን ስቲል እኔ ራሴ እቀራለሁ። የዋርሺ ሪዋያን እኔ ራሴ እቀራለሁ። ማስተር ነኝ እያልኩ አይደለም። በቂራአቱ ላይ ግን እቀራለሁ። የአላህ ቃል ነው። የሰባቱ ሪዋያ አንዱ አካል ነው። ስለዚህ እኔ ራሴ እቀራለሁ። ይመራን ማንም ሊቀራው ይችላል። እሺ ሌላ ቁርአን እኮ አይደለም አንዱ ቁርአን ነው። በአካባቢ ብትሄድ ትምህርት ቤት ውስጥ ትማረዋለህ ቁጭ ብለህ። ሰባቱንም አስሩን አቀራር ሊያስተምሩ ይችላሉ። ወሎ ሀገር እዚሁ ሀገራችን ነው። የምሞሮኮ ትሄዳለህ፣ እዚሁ ሀገራችን ትማረዋለህ። ስለዚህ በአብዛኛው የሚያነቡበት ቦታ ሊኖር ይችላል። ነገር ግን እያንዳንዱ ቦታ እኔም ማንም ሊቀራ ይችላል። እሺ በቃ ቴንክ ዩ አመሰግናለሁ። ገብቶኛል። መጠየቅ ትችላላችሁ። ጨርሻለሁ ብሮ። አይ እስቲ ተቀመጥ አንዴ አትውረድና ዋሴን እናስተናግድና ከዛ ወደ አንተ እፈልጋለሁ። እሺ ቆይ ዋሴ አለ? ሄሎ አለው በል እንዴ ምን ሆነ? አለው በል እያለ እኮ ነው። አለው። እሺ ጥያቄ አለ ወይስ? አዎ ማለት አንድ ጥያቄ ነበረኝ። እሺ በእስልምና ማለት ነው ከአንድም ሁለት ሶስት አራት ሚስት የተፈቀደበትን ምክንያት አንዴ እንድትነግሩኝ ነበር። እቺ ናት። እሺ አይ እሺ ግን ምንድነው ምን ትጠቀማለህ? አሁን ነገርነህ። እሺ አሁን ምንድነው ጥቅሙ? እስቲ ሚስት ልታገባ ነው አስፈልገ ነው? ከኔ ጎን እህቴ አለች። የእህቴ ሐሳብ ነው እሷ መናገር እንትን ስላለች እየተከታተልናችሁ ነው። እህትህ ምናልባት ካላወቀች በባይብል 1000 ሚስት እንደሚያገቡ አታውቅም? ምናልባት ይሄን ጥያቄ ስጠይቅ እሷ አሁን ሰልማለች፣ ሙስሊም አግብታ ሰልማለች በል። ኦኬ ሊያገባባት ነው ባሏ። እንደዛ ብላ ፈርታ
አይ ችግር የለውም አትፍሪ፣ አያሳስብም። እሺ ምን መሰለሽ፣ በመጀመሪያ ደረጃ በእስልምና ነቢያችን ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ብለዋል። ከእናንተ መካከል የትዳርን ጣጣ ያሟላ ያግባ ብለዋል። ማለትም የትዳር ጣጣ ማለት ሚስት ካገባ በኋላ የአንደኛዋ ሚስት አይደለም ሌላ ሚስት ሊጨምር ይቅርና አንደኛዋ ሚስት ራሱ በአግባቡ ማስተዳደርና መንከባከብ መቻል አለበት። ባዓ የሚባለው ነገር ግዴታ ብር ብቻ አይደለም፣ በአእምሮ የበሰለ መሆንም አለበት አንደኛ። ሁለተኛ በብር ካፒታሊም ብቁ መሆን አለበት፣ ማስተዳደር መቻል አለበት። ሶስተኛ ደግሞ ሌሎችም የሚያስፈልጉ አንድ ነገሮች የአልጋ ጉዳይንም መቻል አለበት። እነዚህ ነገሮች ሁሉ ማሟላት መቻል ይኖርበታል። ይህንን ሁሉ አሟልቶም ያው አላህ ደግሞ ፈቅዷል። ካሟላ አላህ ቁርአን ላይ መስና ወሱላተ ወሩባዕ ብሏል። ለእናንተ ከሴቶች አንዳንድም ሁለት ሁለትም ሶስት ሶስትንም ማግባትን ፈቀደላችሁ ይላል አላህ። ተፈቅዷል። ግን ፈኢን ኺፍቱም ከፈራችሁ ግን ፈዋሂደተን አው ማ መለከት አይማኑኩም ይላል። አንድ ብቻ አግቡ ይላል። አንድ ብቻ። ምንድነው የምትፈሩት? ያው ቅድም የተባሉትን ነገሮች ሌሎችንም ጨምሮ የምትፈሩ ከሆነ ማለት ነው። ስለዚህ አሁን በአንቺ ላይ የመጨመር ያለመጨመሩ ጉዳይ ሳይሆን ትልቁ ቁም ነገር አንቺንም እሷንም በአግባቡ ያስተዳድራል ወይ ነው መጀመሪያ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ሁለትን ሴቶች ማለትም አግብቶ እየኖረ ያለ ሰው ወይ ደግሞ ከዛም በላይ ለይቶ የሚያይ ከሆነ ጎኑ እንደዚህ ምን ሆኖ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በጣም ጎኑ የተዛነፈ ሆኖ ጀሃነም ውስጥ ራሱ የዞረ እንደዛ አይነት በጣም ከባድ ቅጣት ነው ያለው። በጣም ከባድ ቅጣት ነው ያለው። ሁለት ሴቶችን በአግባቡ መያዝ የማይችል ከሆነ ማለት ነው። ስለዚህ በአግባቡ አለመያዙ በጣም ከባድ ነው። ለምን ተፈቀደ የሚለው አሁን ወደ ዋናው ጥያቄ ልምጣለሽ። የተፈቀደበት ምክንያት ድሮም ስለሚፈቀድ ነው። መጀመሪያውኑም እና አብርሃም ብትመለከቺ አብርሃም 3 ሚስቶች አሉት በባይብል ላይ ስትመለከቺ። አብርሃም ኬጡራ የምትባል ሚስት አለችው፣ ሳራ የምትባል ሚስት አለችው፣ እንዲሁም ደግሞ ማን የምትባል ሚስት አላቸው? አጋር የምትባል 3 ሚስቶች አሉት። ያዕቆብ 4 ሚስቶች አሉት። ሌሎች እነ ዳዊት 8 ሚስቶች አሉት። ዳዊት አሁን እግዚአብሔር ነው የሰጠው ራሱ። ይሄም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ብሎ ተናግሯል። ዳዊት 700 ሚስቶችና 300 ዕቁባቶች ነበሩት። 700 ሚስቶችና 300 ዕቁባቶች ነበሩት። እኛ ሙስሊሞች ይሄን እናምናለን ማለት አይደለም፣ ግን ቢያንስ እነዚህ ሁሉ ሚስቶች አሉ። መጀመሪያም የነበረ ነገር ነው። ሌሎችንም ነቢያቶችን በአጠቃላይ ብትመለከቻቸው ቅድም ያልኩሽ ሰለሞን ነው፣ ይቅርታ ዳዊት ካልኩት፣ በአጠቃላይ ነቢያቶችን ብታይ እንዳለ ከአንድ በላይ ሚስት ነው ያላቸው። ኦኬ የተፈቀደ ስለሆነ አላህም ፈቀደው ነው ባጭሩ። ስለዚህ አላህ ዝሙትን ለመከላከል ማለትም ለምሳሌ አንዳንድ ሰዎች ሚስት ያገቡና በሚስታቸው ላይ ግን ሌላ ቦታ ሄደው ይማግጣሉ። ስለዚህ አይናቸው እንደዚህ ሌላ ከሚማግጡ 4 ሚስት ማግባት እንደሚቻል እስልምና ደግሞ አስቀምጧል። ኦኬ አንቺ ላይ ከሚማግጥ ሐላል በሆነ መንገድ ሚስትን እዛም እዚህም ቢያገባ ኖርማል ነው ማለት ነው። ግን አለማግባቱም መብቱ ነው፣ ማግባትም መብት ነው። ስለዚህ ይሄ የእናንተና የሁለታችሁ የምታወሩት ነገር ይሆናል። ያው በክርስትና የለም እንዳትይኝ ለማለት ፈልጌ ነው። በክርስትናውም በእስልምናውም አለ። ይሄ ደግሞ ግልጽ ነገር ነው። እሺ ኢብሮ አሁን ለምሳሌ አንዴ ይምራ መጨመር ፈልጓል። አንድ ሀሳብ ብቻ ለመጨመር ያክል ዲን ኢስላም ላይ በእምነታችን ላይ አንድ ነገር ሲፈቀድና ሲከለከል ምክንያት አለው። ኦኬ እንደ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ እንጀራ ላይ እርሾ አታርጉ አለ። ምክንያቱም አናውቅም እርሾ የማይደረግበት እግዚአብሔር እንደዛ ይላል። እስልምና ላይ ግን እያንዳንዱ ህግ ሲወጣ ምክንያት ሪዝን አለው። ይሄን ከያዝን አምላክ ከአንድ በላይ ማግባት ለምን ፈቀደ ካልን አንድ ሲምፕል ሎጂክ ላንሳላችሁ። አንድ ሴት አለች፣ ባሏ ሞተባት። ባሏ ሲሞትባት ምን ትሆን? ይሄን ጥያቄ ያዙ። ለምን በድሮ ጊዜ ጦርነቶች አሉ፣ እንዳሁኑ ሰላም አይደለም። ወንዶች ይሞታሉ። ታውቃለች፣ ጦርነት ላይ ይፈጠራል፣ ወንዶች ይሞታሉ።
ይሄ ታሪክ የሚያውቀው ነው። ኢቭን በአንድ ቀን 100 ሺህ ወንዶች 200 ሺህ ወንዶች ይሞታሉ። በሁሉም ሀገር ያለ ነው። ኢቭን አሁን በቅርቡ ራሱ ሰላም የለም ታውቃላችሁ። ሶ ወንዶች ሲሞቱ ያ ባሏ የሞተባት ሴት ምን ታደርጋለች? የእሷ ጠባቂ የእሷ ኃላፊ የሚሆን ማን ነው? አያችሁ። ስለዚህ እስልምና ያቺን ሴት እሷ አስጠግቶ እንዲከባከባት አደረገ። ባል ደግሞ የላትም ማለት መኖራችን ማለት ለምን በድሮ ጊዜ ግዴታ ሴቶች ምን ያስፈልጋቸዋል? ወንድ ያስፈልጋቸዋል። ብቻቸውን መኖራችን ጥቃት አለ፣ መደፈር አለ፣ የተለያዩ ጥቃቶች ያጋጥማሉ። ልጅም ካላት ልጇ የሚንከባከባት ያስፈልጋል። ሶ ቋሚ እሷ ላይ ቋሚ እንዲሆን እስልምናችን ፈቀደ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ሰውዳን ያገቡ። ሰውዳን ሲያገቡ ሰውዳ የዛን ጊዜ 47 ዓመቷ ነበረ። ቢላሂ አለይክ በጣም ያረጀ ሴት ነበረች። በጣም አርጅታ እንኳን ለምን አገቧት ስንል እሷን ከፈተና ለመጠበቅ ባሏ ሞተባት። ሲሞትባት ቤተሰቦቿ ቀሩ። ቤተሰቦቿ ጣዖት አምላኪያን ናቸው። ፈኢዛ ረጃዐት ኢለይሂም ፈተኑሃ አን ዲኒሃ ከተመለሰች ይፈትኗታል። ስለዚህ ፈተዘወጀሃ ነብዩ ሒማየተ ሊዲኒሃ ነብዩ እሷን ከፈተና ለመጠበቅ አገቧት። የ40 ዓመት ሴት እንኳን ብትሆን ሶ በዚህም አንጻር ተረዱት ለማለት ነው። ጀዛከላህ ይብሩ ጀዛከላህ ኸይር። አይ ቲንክ 67 መሰለኝ ወላሁ አለም። እሺ እንደዛ ነው። ጀዛከላህ እና ያለው ያው 67 እሺ ዋሴ ወይ ግልጽ ነው። ያን ያለው ነገር የተፈቀደው ምክንያቱን ነግረዋል። ሁለት ምክንያቶች ናቸው። አንደኛው ኢምሮ የነገረህ ነው። ለተለያዩ አይነት ምክንያቶች ይገቡ ነበረ ሴቶች፣ በተለይ ደግሞ ጦርነት አለ። ሌላኛው ደግሞ መጀመሪያም ሲፈቀድ ስለነበር ነው። ባይብል ላይም ይፈቀዳል እንደምታውቀው፣ አዲስ ነገር አይደለም ልፈልጌ ነው። አዎ እዚህ ጋር አንድ ጥያቄ ጠይቅልኝ ብላኝ ነበር። እሺ አሁን ቅድም ባልካቸው አሁን እነ ሰለሞን ዳዊትንም ቢሆን ብሉ ኪዳን ላይ ነው እንጂ አሁን አዲስ ኪዳን ላይ አንድ ነው የሚል ነገር ነው ያነሳችልኝ። እሱንስ ምን ትልላታለህ? ምን ማለት ነው? ብሉይ ኪዳንና አዲስ ኪዳን የሚባል ነገር የለም። አዲስ ኪዳን ላይ ኢየሱስ ክርስቶስ እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም እና ይላል። ስለዚህ ኢየሱስ ክርስቶስ ልሽር አልመጣሁም ካለ ሕግጋቶች አልተሻሩም። ስለዚህ እግዚአብሔር ከአንድ በላይ አታግቡ ብሎ አልተናገረም። ከአንድ በላይም ሲያገቡ ነበረ። እግዚአብሔርም ሲሰጣቸው ነበረ ሚስቶች። ነቢያት ዘማውያን አልነበሩም። ኦኬ ነቢያት ንጹህ ናቸው፣ ዘማውያን አልነበሩም። ሚስቶች ተብሎ ነው ባይብል ላይ የጸደቀላቸው። ለምሳሌ ዝሙት የሰራ ካለ ዝሙት ሰርቷል። ግን ኢየሱስ ክርስቶስ ዘግቶታል ካልከኝ እንግዲያው ሴቱ ጋር ነው ኢየሱስ አታግቡ ያለው ነው ጥያቄ። የለም እንደዛ የሚባል ነገር አታግቡ ያለበት አንድም ጥቅስ የለም። ግልጽ ነው። ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ። ወይ ሌላ ጥያቄ አለ? አንድ እዚህ ጋር ሰርፕራይዝ ሰማለሁ ብሮ። ሰላም አለይኩም ወራህመቱላህ። አንድ ጊዜ በጣም ከታች እኔ ጋር ኮሜንት ስለቆማ ምናልባት ሌሎች አድሚኖች ካሉ እንትን ይቆጣጠሩልኝ። እሺ ኮሜንት በጣም ይቅርታ። እሺ ተዛከለ። እሺ ይምሩ ቀጥል። አንድ ሰርፕራይዝ ለሁላችሁ ልስጣችሁ። ሰርፕራይዙ ምንድነው? አዲስ ኪዳን የሚባለው ህግ ራሱ የመጣው በቄስ ነው። ቄስ ነው የሰራው እንጂ አዲስ ኪዳን የሚባለው ኢየሱስ ያወጣው ህግ የለም። ይሄ ነገር አይ ቲንክ አይታችሁ ታጣቁም። አዲስ ሰርፕራይዝ ነው ላሳያችሁ። አዲስ ኪዳን የሚባል ህግ እንደሌለ አስረግጣችሁ ነገሯቸው። ገድለ አቡነ ዜና ማርቆስ ማለት ታላቅ ቤተክርስቲያን አባቶች በድሮ ጊዜ የነበሩ ማለት ነው። ዳግማዊ ማርቆስ ናቸው የወንጌሉ ጸሐፊ ማለት ነው። እሺ ምንድነው የሚለው? ንክፈተው። እሺ ኢየሱስ ክርስቶስ ጠላት አርዮስን ለማውገዝ በኒቂያ የተሰበሰቡ ሊቃነ ጳጳሳትን ቀሳውንትን አጽንቶ በሰሩት በአዲሱ ስርዓት ነው እንጂ አዲሱን ስርዓት የሰራው ማን ናቸው? ጳጳስ ነው የሰራው። ኤጲስቆጶስና ጳጳስ ነው የሰራው። አጽንተው በሰሩት በአዲሱ ስርዓት አዲሱ ስርዓት የሰራው ቄስ ነው። ቅዱሳን ኢየሱስ አዲስ ስርዓት የሚባል ነገር አያውቅም። ይሄን ያዙ። ሲቀጥል የትኛው ቦታ ነው መጽሐፍ ቅዱስ ላይ አንድ ብቻ አግቡ የሚለው? እባካችሁ ኖ ዌር ኢን ዘ ባይብል የለም። እሺ ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ጌቾ ይቀመጥ ብዬ እኮ ነው ጥያቄ እንዳይረዛዝም ብዬ ነውና፣ መጀመሪያ ጥያቄ ያላችሁ ክርስቲያኖች ይኸው ቁጭ ብለናል። ይምራን አለ፣ እኔ ያለው የትኛውንም ጥያቄ መጠየቅ የምትፈልጉ ካላችሁ እሺ። ዋሴ ወይ ብሮ አቤት ጥያቄ ምን አልሽ?
ጥያቄ እየጠየቀች ነው። ለምን እሷ አታወራ ነው? አፍራ ነው እሷ አፍራ ነው። ጀዛከላ እያለች ነው። ጀዛከላ አላህ ይስጥልኝ ብላለች። ሰለምቴ ናት እሷ። አይሽ አንተ ለምን አሰልም? ምን ቀረ? እኔንም እያለች ነው። ግን እስኪ አላህ ከወፈቀኝ ኧረ ይወፍቃል። ምንድነው ማለት ምንድነው የጎደለህ ጥያቄ አለ እስልምና ላይ? አሁን ሚስት የምናይ መሰረታዊ ጥያቄ አለ። ያው ማለት ያለውበት ሃይማኖት ላይም ይሄን ያህል ጠንካራ የሆንኩ ሰው ኦኬ ተቋርጧል አይደለ? እኔ ጋር አይመስለኝም። ተቋርጧል እሱ ነው ወይ ተቋረጥክ እኮ ምን አልከን? ያው አላህ ይወፍቅህ እያለችኝ ነው እሷም እዚህ ጋር። አዎ ግን እኛ ምንድነው መሰለ ቤተኛ ሁንና ጥያቄዎች ካሉ ጠይቅ፣ ተማር። እሺ አባቴ እሺ። አይሽ መልካም ጊዜ። ተቀመጥ፣ ከፈለክም ተቀመጥ፣ ተማር። አላህ ይስጥልን። እሺ እሺ ሊባን ደህና ደረሽ። እሺ ሊባን አለ ጥያቄ ኢምራንን መጠየቅ የምትፈልግ ከሆነ ጠይቅ። አይ ቲንክ ክርስቲያን ነኝ ብለን የገባው። አዎ ሊባን ነኝ፣ ክርስቲያን ነኝ። ጠይቅ። እሺ ኢምሩ ቀጥል። ያ ኦኬ። እኔ ቁርአን ላይ ነው ቁርአን አንድ ቨርስ ላይ ጥያቄ መጠየቅ የፈለኩትና ቁርአን የአላህ ቃል ነው የሚባለው እና አላህ የራሱ ቃል ነው የራሱ እንትን ነው የተናገረው ነው አለ የራሱ ማለት ከራሱ ወስዶ ነው የተናገረው እንጂ የሆነ ታሪክ ምናምን አይደለም። ኢምሩ አለ ወይስ ልቀጥል ነው? አለው ግን አስቀጥል ኢምሩ። እኔ አይ ቲንክ ግሊች እያደረገብኝ ነው መሰለኝ። ይሰማል? ትሰማለህ? አይ ነው ቆይቶ የሚደርሰኝ ኢምሩ። ቀጥል ኢንሻአላህ። እሺ ሊባን ምን አልክ? እሺ አዎ ቁርአን የአላህ ቃል ነው አለው ነው። እሺ አዎ አለ ቁርአን የአላህ ቃል ነው። አዎ ቁራ ሱራ 27:18 እስኪያወጣ ምንድነው ሐሳቡ? እዛ ጋ እስኪ አንብብና ጥያቄው ሆኖብኝ ነው። حتى إذا أتوا على وادي النمل قالت نملة يا أيها النمل ادخلوا مساكنكم ይላል። ስለ ጉንዳኗ ያወራችውን ንግግር ነው አላህ የተረከልን። እሺ ምንድነው ወሬው? ያላ ነው የጉንዳን ነው እንዴ? ጉንዳኗ የተናገረችውን አላህ ተረከልን። ንግግሩ ያላህ ነው። አንተ ጉንዳን ይናገራል ብለህ ታምናለህ? አዎ አታምንም እንዴ አንተ? እኔ አላምንም። ግን ጉንዳን ይናገራል ብዬ አህያ ይናገራል ብለህ ታምናለህ? ሲጀመር አህያ የቤት እንስሳ ናቸው። ውጣ ግባ አህያ ይናገራል ብለህ ታምናለህ ወይ? አዳምጣ ይሰማል። አዳምጠኛ። አዎ አህያ ይናገራል ብለህ ታምናለህ? ይሰማል። እኔ አባት ይናገራል ብለህ ታምናለህ? አህያ ይሰማል። ና ሲጥሎ ይሰማል። ይሰማል አይሰማም አይደለም። አህያ ይናገራል ብለህ ታምናለህ? አህያ ይናገራል ብለህ ታምናለህ ወይ? አህያና ጉንዳን አንድ አይደሉም። አህያ ይናገራል ብለህ ታምናለህ ወይስ አታምንም? ብራዘር አንገተን ነው እንደዚህ ያስኩት ታውቀዋለህ። ምክንያቱም ለምን መሰላችሁ? የማይገናኝ ነገር ኒውት አድርግ። ምክንያቱም ባይብል ላይ አህያ አውርቷል። ጋይስ ባይብል ላይ አህያ አውርቷል። አህያ ጉንዳን ተናግሯል። ቁርአን ላይ ደግሞ እንዴ ምን አልከኝ? ጉንዳን ተናገረ ብሎ እኮ የሚያወራ እንትን አንተ እንዴት ነው ጥያቄው? አህያ የተናገረበት መጽሐፍ ይዘህ እንዴት? ቆይ አይደለም። አይ ቁም ነገር ምንድነው አሁን የፈለግከው ምንድነው? እሺ ባይብል ላይ አህያ ተናግሯል፣ ቁርአን ላይ ነምል ተናግራለች። ምንድነው አሁን ምን ይጠበስ? ቆይ አይደለም ንጽጽሩ እንደዚህ እኮ መሆን የለበትም። ሲጀመር አህያ ተናገረ እዚህ ጋር ምናምን ብለህ እኮ ገባኝ። አህያ ማስታረቅ አትችልም። ቆይ አይደለም አህያ ኧረ ብራዘር ቆይ ምን ሆነ ነው?
አህያ ይናገራል ወይስ አይናገርም? የኔ አባት አህያ ሲጀምር ከሰው ጋር የሚኖር ሰው የሚጠቀምበት እንስሳ ነው። አዳምጠኝ። ስማ ብራዘር፣ አህያ እንዴት ነህ? ሰላም ነው ብራዘር? ብራዘር ሰላም ነው አህያ ምናምን ብሮዬ ብሽሽቁቷ አያለ ሲያወራ ማለት ለምን ከሃይማኖት ከቁርአን ለምን አትመልስም? ምን ወደ አህያ በኮቴው ማለት ነው ሰላም ሲል ብራዘር እንዴት ነህ? ደህና ነህ አለን። ጋቢና ገብቶል ለምናምን እንዴት ነህ? ሰላም ነው ጉንዳን እንደዚህ ሲል አረባ ክባክ ይሄንን ጥያቄ የአህያውን መልስና ማለት ነው። ከዛ የጉንዳኑ ይነገራል። አህያው መልሰው መጀመሪያ ከአላህ ጋር ጉንዳን ሲያወራ በጣም አይደንቅም? በቃ አሁን ጨረስን እኮ ብራዘር። አሁን ገና ሌላ ልናይ ነው ደግሞ። አሁን እዚህ ጋር ደግሞ ሌላ ድንጋይም ሊያወራ ይችላል ምናልባት። እስቲ ኢምሩ ደግሞ አንዳንድ ነገር ያሳየናል። እስልኝ እኔ የሚቆ መልስ ነው በቃ። አረ ይሄን ካልመለስክ ነው ያልመለስልህ። መጀመሪያ የአህያው መልስ መጀመሪያ አህያ ያወራበትን መልስ። ገና አህያ ብዬ ስለው ሚውት ያቆኝ ነው። ኢምሩ ቀጥለሽ ቀጥል። ኢምሩ ፖዝ ነው። ኢምሩ እሺ። አይ ኢብሩ ግራ ይገባኝ እኮ አለሁ ቢላሂ አለይክ አንተ ሊና የምትባል ግለሰብ ምን አይነት አእምሮ ቢኖርህ ነው ኢብራሂም ጋር መተህ ጉንዳን ያወራ የምትለው? መጽሐፍ ላይ እኮ ሶሪ ጉንዳን ያወራ የምትለው መጽሐፍ ላይ እኮ ድንጋይ ይጨፍራል። ድንጋይ ጨፋሪ ነው። ድንጋይ ከመዘመርም አልፎ ይዳንሳል። የሚዳንስ የሚጨፍር እንትን ይዘህ በምን አፍ ነው መተህ ጉንዳን ያወራ የምትለው? ላንብብልህ። ያው ጌታ ኢየሱስ ክርስቶስ ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮቹ ምን አሉ? እዚህ ጋር ሆሳዕና ሆሳዕና ኳኳኳ ሆሳዕና አሉ። እሺ በሰማይ ላለ አምላካችን ሆሳዕና በእግዚአብሔር ሲል ለመጣ መድኃኒታችን ምስጋና እያሉ ከደብረ ዘይት ተራራ ወደ ዮሳፍጥ በረሃ እየዘለሉ እየዘመሩ ደረሱ ይላል። ድንጋዮቹ የሚጨፍር ድንጋይ ይዘህ በመናፍ ነው እስልምና ላይ መጥተህ የምታወራው? የሚታዘዝ ውሻ ደግሞ ውሻ ራሱ በክርስትና ቆይ አንዴ ተራራ ያጨበጨበ የለ እንዴ? ተራራዎች ያጨበጨበ እና እንዴት አዳ ለምን እሱ ውሻ የጌታን ቃል ይጠብቃል እኮ እሱ ናታለ እንዴ? ቆይ መልስ ነው። ይሄ መልስ ነው። መልስ ነው። በደንብ ይገባህ ኢንሻአላህ። መልሱም በደንብ አይ እኛ ያወራን ነው። አውርተን አልጨረስን። አንዴ ጨረሰን ትከታተላለህ። ቆይ እሱ እንደሱ ማሻአላህ። እሺ አሁን ደግሞ ወደ ማሳያችሁ መሰላችሁ። ድንጋይ ደግሞ ውሻ ደግሞ እንደሚያወራ እንመለከት። ውሻ የሚናገር መጽሐፍ ይዘህ እንዴት ነው እስልምና ላይ መተህ? ወላሂ ገራም ይገባኝ እኮ በጣም ነው የምታወዛግበኝ። ለማንኛውም ላስተምርክ ኢንሻአላህ። እስኪ እንመለከት። ያው በዚያን ጊዜ ያ ዝም ብሎ የተኛ ውሻ በሰው አንደበት ወይም በቋንቋ እንዲህ ብሎ ተናገረ። ውሻው ምን አለ? ከቶ የሰው ልጅ ይመስል ዘንድ ጓደኛዬ ልነጥቀው ወይም ልቀማው አይገባም። እኛ ሕግና ስርዓት አለን። የጌታችንን ትእዛዝ በመፍራት በመንቀጥቀጥ እንጠብቃለን አለ። ማን ያለው? ውሻ። ውሻ የጌታን ቃል ይዘው ውሻ በሰው አንደበት ያው ኦኬ በሰው አንደበት ተናገር። እንዴት ምን አለ? የጌታችን ቃል ይላል። እሺ እዚህ ጋር ደግሞ ቆይ አንዴ ይምሩዬ ዘሁልቁ 22:28 ላይ እግዚአብሔርም የአህያይቱን አፍ ከፈተ አለ። ምንድነው? በለዓምንም 3 ጊዜ የመታኝ ምን አድርጌው ነው አለች አህያዋ። የመታኝ ምን አድርጌው ነው አለች አህይቷ። እያለች ማለት ነው። አየው የአንተ አህያ ያወራል። ቁራዘር ኢብራሂም ኢሳይያስ 55 እዛው ያለ ኢሳይያስ 55 ምን እኛ ዝም ብሎ እዚህ እሺ ኢሳይያስ 55:12 ያው ቀጥል። ተራራው እንዴት እልል እንዳለ አስረዳም በለው። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶችን በፊታችሁ እልልታ ያደርጋሉ። እልል እያንኳኩ ማለት ነው። እንደዚህ እየተጋጩ እልል እያሉ ይሄዳሉ። እንደዚህ አይነት ወሬ እንድናወራ አታስገድዱን። ዛፎችም እንዲያጨበጭባሉ ይላል ደግሞ አይተዋል። እዛው ዛፎቹ ላይ ያጨበጭባሉ። ጨርሰናል። ስለዚህ መልሱ ተመልሷል። መጀመሪያ ይሄን መልስልን። አህያ እንዴት ነው የሚያወራው? ውሻ እንዴት ነው የሚያወራው?
ቴንኪው ያንተን ቴንኪው አንፈልግም። ከይቅርታ ጋር ያንተን ቴንኪው እዛው ያዝልን አንፈልገውም። አሁን ጥያቄው አህያ ቆይ አይደለም ውሻውና አህያው እንዴት ነው ያወሩት? እሱን ንገረን አንዴ። መልስ እንደሌላችሁ ነው ወቁት። እኔ ከናንተ እኛ መልስ አንተ መልስ እንደሌላ አየህ። የሚገርም ነገር ለተጠየቃችሁ ነገር ሮጣችሁ የት እንደምትሄዱ በትክክል ነው። እንደዚህ ነው። ካልገባ ካላወቀን እንደዚህ ነው የምንሄደው። ከራሴ አይደለም እኔ አህያና ጉን በል ወይ ቆይ አንዴ ከመሰናበቱ በፊት ማለት ነው። ቆይ እስቲ እንደው አሁን አልተመለሰም አይደለ? በአላህ አንዴ እስኪ እንዳየው አብራ። አሁን ዝም ብላችሁ የሚያወራውን ወሬ ቀጥል። ዝም ብለህ እያልኩ ያለሁት ይኸውልህ፣ ቆይ ምን ሆኖ ስድቡ ምን አመጣ? ብራዘር እኔ እኮ ጥያቄ ነው ጠየቅኩ፣ ከቁርአን ነው ጠየቅኩ፣ የተከበረ ቃል ነው ብለህ ከምታምነው ነገር ነው ጠየቅኩ። ወደ ብሽቁ ገባ አንተ። እኔ እዚህ ጋር አህያና ሲጀመር ጉንዳን አይነጻጸሩም። ሲጀመር እነሱን ገንዘብ ተታሎ ነው አሉ። ቸግሮት ነበረ ጎዳና ላይ ወጡ። አሁን በገንዘብ ተታሎ ወደ እስልምና ሄዷል የሚባሉ ወሬ ሰሙ ሰዎች ማለት ነው። ተሰባሰብን ማለት ተሰባስበው ደወሉልኝ። መጣው ኢቭን ከፎይ ቤት አንድ ቀን አዳር ማለት አይቻልም 5 ደቂቃ ያልሞላች አግዙት ተብሎ አካውንት ተቀምጦ ተሞክሮ ነበረ። ብዙም አልተሳካም። ይሄን ደግሞ ዩቲዩብ ላይ ሞክረን ነበረ። ቪዲዮ በሚሊየን ታይቷል። ምንም ከጎኔ ሆኖ ያገዘኝም ሰውም አልነበረም። ከእስልምና ከተመለስኩ በኋላ ማለት ነው። ወይም ቤተክርስቲያን እንዳገለግል አላደረጉ፣ ወይ የግል ስራ እንድሰራ አላደረጉ። በቃ ቪዲዮ ብቻ ሰርተውብኝ ማለት ነው፣ ተጠቅመውብኝ በቪው እነሱ ስለሚከፍላቸው ማለት ነው እኔን ተውኝ እና በቃ ይሁን። እንደዚህ አይደረግም። ይህን ቪዲዮ እየቆረጣችሁ ላኩላቸው ክርስቲያኖች ማለት ነው። ክርስቶስ እንደዚህ አይደለም ያስተማረው ነው። እዚያ ሙስሊም እህትና ወንድሞች ቢያንስ ምበለው ምጠጣው ሸፍነውልኝ እናንተ ገፍታችሁ ስትጥሉኝ እነሱ አንስተውኝ ዛሬን እንዳያት ምክንያቱ ነው ነበር። ከዚያ ህይወት ደግሞ አንስታችሁ ለሁለተኛ ጊዜ ወደ ጎዳና ህይወት መጣላ ኖር ነው። እንደዚህ ማንም እንደዚህ ብሎ አላስተማራችሁም እና እንደዚህ አይደረግም። ክርስቲያኖች በጣም አዝኝባችኋለሁ። ጌታ ምሬኝ ነው እና ኢምራንዬ እንዲሁም ደግሞ ያላችሁ ሙስሊም እህትና ወንድሞቼ ፍቅርን ተምሬያለሁ ከናንተ። በቃ ከናንተ ብዙ ነገር ተምሬያለሁና ከዚያ ህይወት ግን መውጣት አልነበረብኝም። የኔ ጥፋት ነው ብዬ አስባለሁ። ደጃ ነው ወንድሞቼ። ይምሩ ጨርሷል እና አይ አላህ ሂዳያ ይስጥህ። እኛ ምንም የምንለው ነገር የለም። ሌላ ጊዜ ግን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ዩሪዱ ዱንያ ከማ ቃል ዩሲቡሃ ብሎ አስቀምጠዋል። በሌላ ሪዋያ ማለት ነው። አንድ ሰዎችን ዓለም ፈልጎ የመጣ ካለ ወደ ዲነል ኢስላም ያገኛታል። እንዲሁም ደግሞ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ስደቱ ወደ ንያው ነው ብለዋልና አላህ ንያህ እንዳስተካክልህ እውነት እስልምና ፈልገን እንድትል ዱዓ አደርግልሃለሁ ከልቤ። ለማንኛውም ግን አሁን የተናገርከው ንግግር ወገኖች በደንብ ሰምተዋል ብዬ አስባለሁ። ለምን ወገኖች እስልምና ላይ ከቆየ በኋላ ከክርስትና ወጥተህ ወደ እስልምና ከመጣ በኋላ በብር ነው ያሉ። እንዳልከን ከሆነ በብር ነው። ዩቲዩብ ላይ ቪዲዮ እንለቅልሃለን። አስቡት። ይሄን ልጅ ወደ ክርስትና የጠሩት በምንድን ነው? በብር ነው። ክርስትናን ጥያቄ ያለብህ እንዳለ የሚያዩት፣ ክርስትና ያልገባህ ነገር አለ አይደለም የሚያዩት። ምንድን ነው ያሉት? ናና ቪዲዮ እንሰራለን። ቪዲዮ በሚሊዮን ይታያል። ከታየ በኋላ ምን ትላለህ? መስጊድኝ የቁርአን ስቀራ መዝሙር ስሰማ አለቅሳለሁ ትላለህ። ይሄን ብለህ ተናገርና ብር ታገኛለህ አሉት። ሚዲያ ያሉ ተሳዳቢዎቹ ስሙን ነግሯችኋል። ደግሜ ስሙን አልጠራም። እሱ ሰውዬ ምን አደረገኛለ? ያው ላይቭ ላይ ከፍቶ ብር አዋጣልሃለሁ አለኝ አለ። ሸቀሉበት፣ ሰሩበት። አያችሁ፣ አላማቸው ይሄ ነበር። ወገኖቻችን ጥሪያቸው ለምንድን ነው? በዚህ ተሳዳቢዎቹ ማለት ተሳዳቢዎቹን ያወሩ ያለሁት ጥሪያቸው አላማቸው ብር ነው፣ ገንዘብ ነው። ይሄ ልጅ ግን ያው ከሸቀሉበት በኋላ ያው ጥለውታል። እዚህ ጋር ብሩን አልሰጡትምና ያው ሌላ ጊዜ ግን ለብር ተብሎ የሚቀየር እንትን የለም።
ፈጣሪ እንዲያበረታ ወደ ቀጥታ መንገድ እንዲያመጣ ዱዓ እናደርግልሃለን። እናመሰግናለን። ጥያቄዎች ካሉ በውስጥ ጠይቀን። እሺ ምራኒ። እሺ እናመሰግናለን። መልካም ቀን ይሁንልህ። እሺ ይብሮ ቀጥሉ። እሺ ጥያቄ የፈራ ይመስላል። የለህም? የፈራ ኢብሮ የፈራ ትልቅ ሰው ነው። የቤተ ክርስቲያን ብዙ መጽሐፍ ነው ያለው። ትልቁ ላይ አድርገው። የትላንቱ ልጅ ነው እንዴ? የትላንቱ ልጅ ነው። ይህ ወገናችን የቤተ ክርስቲያን መጽሐፍ ይዞታል። ወላሂ ልንገርክ፣ እሱ የያዘው መጽሐፍ ማለት ነው። ባለፈው ሳላህ ጋር ልንገዛው ሄደን 10,000 ብር የገዛው መጽሐፍ እሱ ጋር አለ። ተፈልጎ ጎንደር ያለው ተብሎ ከጎንደር ድረስ የተባለ መጽሐፍ ነው እጁ ላይ ያለውና እስኪ ካሜራ ይክፈትና የምናስምባቸው ነገሮች አሉ። ጥራው መጀመሪያ ግን አውራው ይብሮ የፈራ አለ ወዳጃችን አሎ ወገናችን ሰላም ናችሁ? ደህና አልሐምዱሊላህ። ኢምሮ ውስጥ ያው ይሄ ፕሮፌሽን ስለሆነ በሉ ቀጥሉ። የፈራ ሰላም ለከ ሰላም ለከ። እሺ አመሰግናለሁ። እሺ እንቀጥልና ዛሬ እስኪ እጅ ላይ ገድለ ዜና አቡነ ዜና ማርቆስ አለ። ግን እንኳን የገባሁት ታምረ ማርያም የገባሁት የነበረው አይ ትላንትና አንድ መጽሐፍ አንብበልኝ ነበረ። የአበሻ ድል ነው ምን የሚል መጽሐፍ ነበር ያነበብክልኝ? ኦኬ ሙስሊሞች እንደሚታረዱ ቄሶቹ የቤተ ክርስቲያን አገልጋዮች ሙስሊሞችን ሲያርዱ ነበር። እስላም አረደ የሚል ማለት ነው። አዎ የእግዚአብሔር ንጉስ ያረደበትን ኢትዮጵያ ላይ እሱ አሳይተናል። እስላም አረደ የሚል አንብበህልኝ እስላም አረደ ምን ማለት ነው የሚለውን በደንብ ገብቻ ነበብኩኝና አንተ ደግሞ አጼ ሚኒሊክ ምንድነው አቶ እስላም አረደ ብለህ አመጣኸው እና እስላም አረደ ታሪኩ መሰለ የፈራ የናንተ ንጉስ ኢትዮጵያ ላይ ነግሶ የነበረው ዋና ንጉሳችሁ ሚኒሊክ የእግዚአብሔር ንጉስ ማለት ነው። ምን አደረገ ይላል? የልደት ቀን አዲስ አበባ አልገባም። ሚስቱ ጋር አልደረሰም። የልደት ቀን ኢየሱስ የተወለደበት ቀን ማለት ነው። አምላኬ የተወለድኩበት ቀን አዲስ አበባ ሚስቴ ጋር አልገባሁም ብሎ ምን አደረገ? ሐረርጌ ላይ ሙስሊሞችን ሲያርዱ አለ። አሰልፎ በኢየሱስ ልደት ቀን አምላኬ ተወለደ እያለ በዓል ማክበሪያ ሙስሊሞችን ሲያርዱ ነበር ይላል። መጽሐፍ ላይ ነው ስለ ምን መጽሐፍ ላይ ነው ያለው አልከኝ? ዳግማዊ አጤ ምኒልክ ያው እዚህ መጽሐፍ ላይ አይደለም። ትላንትና ያልከኝ ሌላ ነው። ያ ይሄ መጽሐፍ ነው ያልኩ። ሪከርድ ለማየት ይችላል። ይሄ ነው ወላሂ ጆሮ ነው። ይሄ ያበሻ የሚል መጽሐፍ ላይ ነው። አልሰምልከ ጆሮ ባቆብሃል የፈራይ እንጂ ያው ካሜራ የከፈትን። ቆይ አንዴ አንዋር አለ አይደለ? አንዋር እሱ ነበር ሲከፍት ነበር። ይሄው ራሱ አንዋር አንተ አለ ከፈክልን። አዎ እሱ ነበር። በቃ ስለዚህ የፈራይ ጆሮ ስለሆነ ሐቢቢ ምን ታደርጋለህ? ሪከርድ ሄዳል አንተ እስላም አረደ የሚለው እስላም አረደ የሚለውን ቃል እስላም አረደ የሚለውን ቃል መዝገበ ቃላት ላይ ስንፈልግ በድሮ ጊዜ ቃሉን የሚጠቀሙበት አስገድዶ ሃይማኖትን ማስቀየር አስገድዶ አባስከዋ ማስቀየር የሚለው እስላም አረደ የሚለው። ማይ ጋድ ስለዚህ አስገድደው አስቀየሩ ማለት ነው። አከበርከው አሁን እኮ ነው። አይ እስላም አረደ የሚለው አንዴ የፈራዬ በጣም ይቅርታ እሺ ብራዘር፣ በጣም ይቅርታ አንዴ ሜት አድርጌያለሁ። ግን ያለውን ሰምታችኋል ጀማ? እስላም አርደዋሉ ማለት አስገድደው ክርስቲያን ያደረጉ ማለት እኮ ነው ያለው። አልሸሹም ዞር አሉ። ያው እንግዲህ ክርስቲያን ካልሆነ ይገደላሉ። ስለዚህ ያው እንዳውም አከበርከው። ሎቱ ስብሐት ምን ተሻለ? አሁን ቤት አንስታ አውራ። የፈራ አውራ እንጂ የሚገርመኝ ነገር እኮ ማለት ነው እንደዚህ ሙስሊሞችን እያረዱ አይ ማግኘት ማሳት ይችላል። ኖ ይችላል፣ ማግኘት ማሳት ይችላል። ትናንትናም እኛ ጋር ነበር እንትን ስለሆነ ነው። ለማንኛውም ሚት ለምን ታረጉኛላችሁ? ነገርኩህ እኮ አንዴ ላውራ እኮ ብያለሁ። ስትደረብኝ አንዴ ይቅርታ ብዬ እኮ ነው የሚታረኩ። ከዛ ሚውት አንሳ ደግሞ አኮስ ካሁን ስጠብቅ ነበር።
አልሰማኸኝም? አሁንም ሚውት አድርገሃል ራስህን። ሚውት አደረኩኝ። ምን ላድርግ ታዲያ? ኖ ወላሂ አሁን ሚውት አደረገው። ቅድም ግን ሚውት አደረግህ። እኔ ያገኘሁትን መረጃ እስላም አረደ የሚለው በግራኝ መሐመድ ወረራ ጊዜ አስገድዶ እስልምናን ሲያደርጋቸው የነበሩ ሰዎች እስላም አረደ ነው የሚባለው ቋንቋው። እስላም ያረደው ማን ነው? ከየት አምጥተህ እንዳደረከው ይሄ እኮ እንዲህ ፎቶሾፕ እኮ ይሰራል። እኔ አሁን መጽሐፉን ግለጠው። መጽሐፉ ጸሐፊው ማን ነው? ለህዝብ ግልጽ የሆነ ነገር መነጋገር አለብን። አንዴ ከይቅርታ ጋር እስላም አረደ የሚለው ማን ነው አራጁ? ግራኝ አህመድ ነው ወይስ ደግሞ የእናንተ ንጉስ ሚካኤል? ማን ነው አረደ የሚለው ቃል? አስገድዶ ሙስሊም አደረገ። ትርጓሜው ያስቀየረው ማን ነው? በዚህ መጽሐፍ መሰረት ያስቀየረው ማን ነው? እናንብባ። እሺ ግራኝ መሐመድ ነው። እስኪ ነበባ እስኪ አኗል አንብበው አንዴ ላንብበውማ እስኪ። እሺ ላንብበው የፈረቀ ቆይ አንዴ። እስላም አርደው አሉ ማለት ይሄ ያደረጉት እንትና ናቸው ብሏል። ግራኝ አህመድ ኢማሙ አህመድ ናቸው ብሏል። እናንብበው እሺ። የሐረርጌ መያዝ የምስራችሁ እንጦጦ በደረሰ ጊዜ እሺ ይላል። ድሉ መቼም የልደት ቀን ነበርና እቴጌ ጣይቱ እንዲህ ብለው ገጠሙ። የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስኪ እስላም አርደው እስላም አርደው አሉ። ማን እስኪ ማናቸው ያረዱት? እስኪ ወደ ጎን አግልኝ፣ ወደዛኛው ሰዶማ። እስላም አርደው አሉ። እሺ ማናቸው ያረዱት? የሸዋው ንጉስ ይላል። ና የፈራ የሚወታንሰና አንተ ያልከኝ ኢማሙ አህመድ ናቸው። ከዚህ ጋር ደግሞ ማን ነው የሚለው? የሸዋው ንጉስ ሚኒሊክ ናቸው ይላል። የሸዋው ንጉስ ሚኒሊክ ያንተ ንጉስ እግዚአብሔር ያነገሳቸው እስላም እያረዱ አሉ ይላል። ነውዙ ቢላህ ያ ጀማ ታሪኩ ይሄ ነው። ኢትዮጵያ ላይ ተፈጠረው ወረደ የሚሉት የሸዋ ንጉስ የሚለውን ሳይነዋ እሱ ምንድነው የመሰለው? እስላም አርደው አሉ ማለት አስገድደው ሙስሊም አደረጉ ማለት ነው። ሙስሊም ደግሞ ያደረጉት ኢማሙ አህመድ ናቸው አለ። ሙስሊሞች ናቸው ክርስቲያኖችን ሙስሊም ያደረጉት አለ። ሲነበብ ግን አድራጊዎቹ ማን ናቸው? እስኪ ወደ ጎን አግልኝ። ቀጣዩ ፔጅ ላይ የእግዚአብሔር ንጉስ ይላል። የእግዚአብሔር ንጉስ ሚኒሊክ ነው ያደረጉ። ያው እግዚአብሔር ይሄው ሚኒሊክ ላከ። አያቸው እግዚአብሔር ላከው ሚኒሊክ ያደረገ ሙስሊሞችን ሲያርድ ነበር። ይሄ ነው እውነታ። ኢትዮጵያ ላይ የተደበቀ እውነታ ይሄ ነው። ሲጨፈጨፉ የነበሩት ሙስሊሞች ነው። ጨፍጫፊዎቹ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ናቸው። ቀጥል። ጉድ ትላለህ። እሺ ጥያቄ ያላችሁ የላችሁም? ክርስቲያኖች መጠየቅ አቁማችሁ ወይስ ጥያቄያችሁ አለቀ? ምን ሆናችሁ? አለቀ? ምንድን ነው ችግራችሁ? አልገባንም። እሺ እኔ እኮ ሙስሊሞች እንዲጠይቁ ፍቃድ ሰጠሁኝ፣ ግን እነሱ የሚጠይቁ ኢትዮዝ ነው ክርስቲያኑ ሙስሊም ነው? ኢትዮዝ ብዙ ሙስሊም ጋር ስለላከ ማለት ነው። ክርስቲያኖች ኮሜንት ላይ 3 ቁጥር ጻፉ። ወገኖቻችን ካላችሁ ኮሜንት ላይ 3 ቁጥር ጻፉ። ሙስሊም ደግሞ 1 ቁጥር። ክርስቲያኖች እኔ እኮ ወላሂ በጣም ይገርሙኛል። ክርስቲያኑ ናችሁ ነው እዚህ ጋር እየቀየራችሁ ነው እምነታችሁ። የተመታ ማህበረሰብ እኮ እንዴት ነው? ቢላሂ አለይኩም ሙስሊሞች ብቻ 1 ቁጥር ጻፉ 3 ቁጥር ጻፉ እየተባለ ምን ነካቸው? በተዘዋዋሪ እኮ እኔ ክርስቲያን ነኝ ያልኩ ነው ያላችሁ። ለምን ክርስቲያን 3 ቁጥር ጻፉ ነው ያለው? ተረተው በአላህ ተው እንዴ! ሰመርቀንድ ምን ነካ ሀቢቢ? እቴ ሰመርቀንድ መሰለኝ የሚለው አካውንቱ። ቀጥሉ። ምን ነካችሁ ጀማ? ብሮ ቀን ያለቀብኝ ነው። እስኪ ፎሎ ያድርጉ። እሺ ጀማው ሸጀማልን ፎሎ አድርጉት ሁላችሁም። ቀኑ አለቀ ኦሬዲ። ቀኑ ሳያልቅ ድረሱ። ገና ፎሎ መደረጉ ስንት? ገና 62000 ሰው ነው። አንፎሎ ነው እንደሚያደርጉት። ፎሎ አድርጉት እሺ ጀማው። ያው የኔ 1 ሚሊዮን ተረስተዋል ኦሬዲ። እሱ ትተነዋል። ያው ሸጂ
እሳቸውም ሳይሞላ ነው በእርግጥ ታያላችሁ። የሚሞላ አይመስለኝም። ይሄ ሰመርቀንድ የሚባለው ልጅ እናስገባው። አይ ቲንክ ሙስሊም አልመሰለኝም። ኦኬ እንደዛ ከሆነ አፉ በለኝ። ምናልባት ከሆነ ነው ማለት እኔ እንግዲህ ወይ አይሰማ ወይ ቋንቋው ካልሆነ ከባድ ነው የሚሆነው። እኔ አላይ ክርስቲያን ከሆነ እንግዲህ አፉ በለኝ። ሰመርቀንድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢያንተ የኔው ጉድ ነው እንዴ? ሰላምታ ስለፈለኩ በጣም አፎን ይብሮይ። አስተግፊሩላህ የኔው ጉድ ነውር አይደል ወላ የኔው ጉድ ነው እንደዚህ የሚሆነው። ላኢላሃ ኢላላህ እንዴት ነው አላህ ሀቢቢ? ሰላም ወላሂ እየተጠራጠርኩ ነው። እኔ ግን አንተ ምን ሆነ ነው ሙስሊም የሆናችሁ ብቻ አንድ ቁጥር ክርስቲያን የሆናችሁ 3 ቁጥር እያለን ይሄንማ ለሸምሱና ለሐሺም ደውዬ ጠይቄ ፈትዋ ነው ማስጠይቅብህ። ጠብቅ አንተ። እቺ ብሩዬ ኧረ ኡስታዝ ኧረ ነውር ነው። ኧረ ኡስታዝ ማነው ይብሮ? አፈን ይሄ እኮ ናሁ የሚያውቅ ግልብጥብጡ ነው የሚያወጣ ልጅ እኮ ነው። ይሄ አንተ ተው እስቲ እንግዲህ ዩኒቨርሲቲ ጓደኛዬ እኮ ነው። ኧረ ማሻአላህ። ኦኬ ይብሮ የሆነ ጊዜ ነግረህ ነበር። አዎ እኮ እሱ ነው እኮ ባላ። አይ ማሻአላህ ሰመከል ከቢሆነ አይ እንትን ነው 3 ቁጥር ሲጻፍ ምን ነካው ብለን አፉ በለን እንግዲህ። አፉ በሉኝ። እኔም አፉ በሉኝ። ቤት ለመግባት እሞክራለሁ ረጅም ጊዜ ግን መግባት ስላልቻልኩ ነውና። እንዴት ነው ግን ባላ? ደህና ነህ? ድረስ ነው አልሐምዱሊላህ። ኒዕማ ይብሩዬ ሁሉ ሰላም ነው አልሐምዱሊላህ። እና ሐሺምና ሸምሱ እንዴት ናቸው? አልሐምዱሊላህ ሁሉ ሰላም ናቸው። ሁሉ ሰላም ናቸው። ሰላም በልልኝ አደራ ሰላም በልልኝ። እሺ ኢንሻአላህ እየመጣ አንዳንድ ነገር አስተምር እንጂ አንተ አቅሙ እኮ አለ። ኧረ እባክህ ብሩዬ እናንተ በርቱልን፣ አላህ ይደግፋችሁ። አሚን አሚን። እንዴ አንተ ይሆኖች እስቲ ለማንኛውም ተቀመጥ። ጉድ እኮ ነው። እኔማ ይሄንን ጠብቅ እናወራዋለን። ያው መጥቶላል ኢምሩ የቅድሙ ልጅ ድጋሚ። እሺ ቅዱሳን ታብታብ አድርጉስ። ወገን ምን ነው ወጣ? ታለክ በቃ ፈላይ ዝም በል። ከስር ያለው ልጅ አውራ። ማነው የሚለው? ቲያሞር አውራ። ቲያሞር ቀጥል። የት ነው ቲያሞር የሚለው? ያ የሆነ ጥቁር ፕሮፋይል ያደረገው ልጅ ጥግ ላይ ያለው ከወቅት ይፈላስር ቲያሞር ባለ ጥቁሩ አለ ከሰመርቀንድ ከወቅት ፊላ አጠገብ። ምን ሆኖ ነው እነዚህ ሰዎች? የፈራ ይመልስ። አንተም ዝም አልከን። ግን ወድቀ ነው። አረ ሰው የሆነ ነገር ሆኗል። ኢምራን መጽሐፍ እያገላበጠ ነው ብሎ የሚሆነው። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። አለን። ቆይ ትቀጥላለህ? እሺ የፈራ ቆይ አንዴ ይሄንን ላውራው፣ ራፕቸርን ላውራው። እንዴት ነህ ራፕቸር? ደህና ነህ? ሰላም ነው አለን። ጥያቄ አለ ወይስ እንጠይቅህ? ጠይቁኝ። እኔ ብዙ ጥያቄ አለኝ፣ ግን ያው እናንተ ብትጠይቁ ይሻላል። ምድር ላይ ትንሿ ፍሬ ምንድን ነች? አይ እኔ ባይብሊካል ጥያቄ ጠይቀኝ። ኖት ባይብል ነው እየጠየቅኩ ያለሁት፣ ባይብል ነው። እኔ እንጃ። ትንሿ ፍሬ በጣም ብዙ ትንንሽ ፍሬዎች አሉ። ከጎመን ዘር የሚያንስ ከጎመን ዘር የሚበልጥ ማን የሚያንስ ፍሬ የለም። حبيبي إمران أنا أحبك في الله يا إمران أخويا أنا من إريتريا ما بقدر أتكلم ما بقدر أتكلم أمحرنيا أحبك يا أخي أنا في ليبيا أحبك في الله أخي الكريم. حبك الله أخويا لا تقاطع حين يتكلم الحين. إن شاء الله سوي والله أحبك. وبعد ما يخلص نتكلم إن شاء الله. أنت إنه ميوت سكفت ولا نور. حياك الله قطع يبرو. እሺ በጣም ጥሩ ጥያቄው
ጥያቄው ከጎመን ዘር ፍሬ የሚያንስ አለ ወይስ የለም? ይኖራል እንጂ ብዙ አለ። እሺ እናመሰግናለን። ቆይ አንዴ ጥያቄ ነው ልጠይቅህ። እንግዲህ ዞር ላድርግና ሴሎማይዝድ የሚለው ላይ ሆነብኝ። አንተ በጣም ከባድ ነው። ኦልራይት አሁን እንግዲህ ይህንን ባወራህበት አፍ ሌላ ነገር እንዳታወራ አደራ ነሽ። ምንም እንዳታወራ ሌላ። ቆይ አንዴ ላውጣልህ። እሺ ኦልራይት አይ ቲንክ ማርቆስ ስንት ላይ ነበር? እሺ ማርቆስ ወንጌል ስንት ላይ ነው? በቃ የማቴዎስን ላሳየና ከዛ ማርቆስን ፈልገዋለሁ ኢንሻአላህ። አንዴ እሺ ሊሚቴሽንስ ኦልራይት እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 32 ላይ እስቲ አንብብልን ምን እንደሚል እንትናዬ። አንዴ እንደዚህ ላድርገውና ላስተካክለው አንዴ። እሺ ታነብልኛለህ? ይታያል? ምዕራፍ 13 ቁጥር 32 እርሷም ከዘር ሁሉ ታንሳለች። ኦኬ አገኘሁት በራሴ። እርሷም ከዘር ሁሉ ታንሳለች ይላል። እሺ ማነች እሷ? ሌላ ምሳሌ አቀረብክ? እሺ እንደው በቃ ቆይ በባይብል ላውጣለህ። ማርቆስንም ስላገኘሁት ማርቆስ ወንጌል ምዕራፍ 4 ቁጥር 31 ላይ እሺ አይ ቲንክ እስቲ እንየውና እሺ ኦኬ ምን ይላል እስቲ እንየው። እንደ ሰናፍጭ ቅንጣት ከዚህ ጀምር። እሺ እሱም አለ የእግዚአብሔርን መንግስት በምን እንመስላታለን ወይም በምን ምሳሌ እንመስላታለን አለ። እንደ ሰናፍጭ ቅንጣት ናት። እሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች አለ። አየው በምድር ከተዘሩ ዘሮች በአጠቃላይ የምታንስ ዘር ነች አለ። የማቴዎስን ደግሞ ስታየው ማቴዎስ ወንጌል ያው እዚሁ ጋር ሌላ ቦታ ሳልሄድ ማቴዎስ ወንጌል ምን ብሎ ያስቀምጠዋል? ሌላ ምሳሌ አቀረበላቸው እንዲህም አለ መንግስት ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷ ምን የሰናፍጭ ዘር ከዘር ሁሉ ታንሳለች። ትቀበለዋለህ? የትኛው ላይ ምን ላይ ነው? ማቴዎስ ላይ ማርቆስም ላይ አለ። ይሄን ትቀበለዋለህ? የማቴዎስን ማቴዎስ 13 ሐሳብ ምን ለማለት ፈልገህ ነው? ቅድም ስጠይቅህ ከጎመን ዘር የሚያንሳለው ወይስ የለም ብዬ ስጠይቅህ ምን ብለኛል? ብዙ የሚያንሳለ አልኩ። ኢየሱስ ክርስቶስ ደግሞ እሷ ከዘር ሁሉ ታንሳለች አለ። ስለዚህ ተሳስቷል ኢየሱስ እና ስህተት አገኘህበት። ኢየሱስ ይዋሻል? ያው እኔ ነኝ እንዴ ታዲያ? ያው አይ አንተ በለው እንደ መጽሐፍ ቅዱሱ ዋሽቷል። እንደ መጽሐፍ ቅዱሱ እንደ ቁርአኑ ግን አይዋሽም። ኤግዛክትሊ ቀጥል። እሺ ስለዚህ ምንድነው እምነቱ የሰውዬ? አይ እዚህ ጋር ትክክል አይደለም ንግግራችሁ። የፈራ ይመስል ቆይ አንዴ ቆይ የፈራ ይመስል አንተ እስካሁን ድረስ ስናዋራ ሌላ ነገር ውስጥ ሆነ። ቆይ አንዴ እምነቱ ልጠይቀው አንዴ። ራፕቸር እምነትህ ምንድን ነው? እምነቴ በክርስቶስ እግዚአብሔርነት ማመን ነው። ኦኬ ያን የክርስቶስ እንደዚህ አይነት ስህተት ይሳሳታል? አይሳሳትም። ማን የተሳሳተው ይሄን ስህተት? አንተ ነህ የተሳሳትከው። ከጎመን ዘር ፍሬ የሚያንሳለው ወይስ የለም? ቆይ አንድ ጊዜ መጀመሪያ ቀለበት ውስጥ ገብቶ ኢብራሂም ለምሳሌ አንተ ኢትዮጵያዊ ነህ አይደል? ኢትዮጵያዊ ነኝ። አሁን ለምሳሌ ለአንተ ስለ ጤፍ ቢነግርህ የመጨረሻዋ ትንሿ ዘር ጤፍ እንደሆነች አንደርስታንድ ታደርጋለህ። አሁን አንተ
እስራኤላዊ ሆነ ስለ ጤፍ አታውቅም። ምድር ላይ ይላላ በምድር ላይ ከተዘራችሁ ሁሉ ነው። ምድር ላይ ሲል እኮ ኢየሱስ ክርስቶስ አያውቅም እያለኝ ነው። ኦ ማይ ጋድ አይደለ እንዴ? መጽሐፍ ቅዱሳዊ አንድምታ አለ። መጽሐፍ ቅዱሳዊ አንድምታ ኢየሱስ ክርስቶስ ስላላወቀ ነው። ቆይ ይኸውልህ መጽሐፍ ቅዱሳዊ አንድምታዎችን እንነጋገራ። መጽሐፍ ቅዱሳዊ አንድምታ መጽሐፍ አንድምታው እኔ አንድምታው አይደለም መጽሐፉን ነው የምናወራው። ኢየሱስ ያውቃል ወይስ አያውቅም? አንድምታ አለው መጽሐፍ ቅዱስ። ለምሳሌ ኢየሱስ ያውቃል ወይስ አያውቅም? አንዴ ቆይ ልንገርህ እንድትነግረኝ አንዴ። ኢየሱስ ያውቃል ወይስ አያውቅም? መጀመሪያ ቅዱሳዊ ባህል መረዳት አለብህ። መጽሐፍ ቅዱሳዊ እንደርስበታለን። አንዴ ያውቃል ወይስ አያውቅም? አንዴ እባክህ። መጽሐፍ ቅዱሳዊ ያውቃል ወይስ አያውቅም? ይሄንን መመለስ አችልም። በመጀመሪያ ጣልቃ ነው የገባው እሱ። ሁለተኛ ደግሞ ያውቃል እሱ ስላላወቀ አይደለም እኮ። ነገር ግን እኮ ገባኝ። የሚያስተምራቸው ለማን ነው? ለማንም ይሆነ ያውቃል ወይስ አያውቅም ነው ጥያቄው። በመጀመሪያ ያውቃል በለኛ። ይሄንን ትምህርት እየሰጣቸው ያለው ለማን ነው? ለማንም ይሁን መጀመሪያ ጥያቄ መልስልኝ። ያውቃል ወይስ አያውቅም? ያውቃል ብያለሁ። ግን ይሄን ትምህርት እየሰጣቸው ካወቀ የሰናፍጭ ፍሬ ለምንድን ነው ትንሿ ፍሬ ብሎ የሚናገረው? ቆይ እና ስለ ጤፍ ይንገራቸው። ጤፍ ብሎ ይንገራቸው። የት ያውቁታል? እኔ ምን አገባኝ? ካላገባህ አትከሳ። ታንሳለች ማለት እኮ ዋሻ። ማወቅ ካልፈለክ እርሷ በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች አለ። በምድር ካለ ዘር ሁሉ ታንሳለች። ቆይ አዳምጠኝ። ምሳሌ እኮ ልሰጥህ ነበር። ሌላ አትስተኛ እንዴ? ምሳሌው ቆይ ይደርሳል አንዴ። በምድር ካሉ ዘሮች ሁሉ ታንሳለች። በምድር ካሉ ዘሮች ሁሉ ታንሳለች ሲል በእስራኤል ሀገር ውስጥ ጤፍ የለም። የት ነው እስራኤል ሀገር የሚለው? ጤፍ የለም። በእስራኤል ሀገር ውስጥ ጤፍ የለም አይደል? እኔ ስለ ጤፍ ምን አገባኝ እኮ ነው ብላ እንዴ እኮ ጤፍ እሱ እያለ ያለው በምድር ከተዘሩ ዘሮች በአጠቃላይ ያነሰች ነች እያለ እኮ ነው። አዎ ሰናፍጫውን ትንሽ ናት። አሁን ይቅርታ ወንድሜ ይቅርታ። አሁን ደግሞ የኛው ተሳሳተ። ቅድም የኛው ተሳስተዋል ብሎ ነው የገባው። አንዴ ቆይ ተረጋጋ። ማን ነው የሚያወራው? እኔ ነኝ የማወራው። እሺ ኢየሱስ ብዙ ቦታ በምሳሌ ያስተምር ነበረ። ምሳሌውም ትክክል ነው። እኔ መስማማለሁ። ጥያቄው በምድር ካለ ሁሉ ዘር ታንሳለች ወይስ አታንስም? ቆይ ምሳሌ እውነት ነው ወይስ ምሳሌ ነው? ምሳሌ ነው። ምሳሌ የሚሰጠው በውሸት ነገር ላይ ነው። ልንገርህ፣ ምሳሌ ማለት በውሸት ነገር ላይ ነው ኢየሱስ ምሳሌ ሰጠው። ምሳሌ ማለት ሪል አይደለም። ምሳሌው ሪል አይደለም። ምሳሌው በውሸት ነገር ላይ ነው። ኢየሱስ እየዋሸ ነው ምሳሌ የሚሰጠው አይደለም። ኦኬ፣ ስለዚህ እውነት ነው ማለት ነው። ጥሩ። ስለዚህ አሁን ኢየሱስ ክርስቶስ ምሳሌ ስትሰጥ ለምሳሌ 1 ሲደመር 1 2 ነው ትላለህ። በዚህ ምሳሌ መሰረት 10 ሲደመር 10 መልስ ትባላለህ። ያ ምሳሌ ለምሳሌ ብሎ የጎመን ዘር ፍሬ ከዘሮች ሁሉ ታንሳለች ብሎ ጀምሮ ነው ያ። አረ ለአላህ ብለህ አረ አውዱ እንደዛ አይደለም እንዴ? አንተ እኮ ሌት ብለህ የሚጀምረውን ነገር እያልከኝ እኮ ነው። ይሄ አንድ እንደዛ አይደለም። ይሄ የሚለው እንደዛ አይደለም። ራፕቸር እንደዛ ነገር ትንሽ አውርተን ማውራት ሲያቅትህ እናያለን አብረን። እሺ እናያለን። አሁን ይሄ የሚለውን እንያ አንዴ። ኢየሱስ ክርስቶስ ምሳሌ ሲሰጣቸው የሰጣቸው ምሳሌ ስለ ሰማይ ቤት ነው። ምሳሌው ይሄን ትመስላለች ነው። አሁን ምን እያለ ነው የሚናገረው? ሌላ ምሳሌ ማቀረበላቸው እንዲህም ማለት መንግስተ ሰማያት ሰው ወስዶ በእርሻው ላይ የዘራትን የሰናፍጭ ቅንጣት ትመስላለች አለ። ኦኬ፣ ሰው የዘራት የሰናፍጭ ቅንጣትን ትመስላለች መንግስተ ሰማያት አለ። ኦኬ፣ እርሷም አለ። አሁን ስለ እሷ ነው ምሳሌው ከላይ ቀረ። እሷማ እቺ የሰናፍጭ ፍሬ፣ ስለ ሰናፍጭ ፍሬ እውነታ እየነገረን ነው። በምድር ካሉ ዘሮች ሁሉ ታንሳለች አለ። ተስማማለህ? አልስማማም። በቃ አመሰግናለሁ። ስለዚህ አሁን እኔ አልተስማማሁም ማለት ኢየሱስ የተናገረው ምሳሌ ትክክል አይደለም ማለት ነው።
አዎ ተሳስቷል። ሊትራሊ ተሳስቷል። እሺ አንድ ምሳሌ ልስጥህ። ምንድን ነው መሰጠኝ? ምን ነው መሰጠኝ? ምሳሌ እንደዚህ አይነት ምሳሌ ነው መሰጠኝ። እሺ ዝንብ ላይ ክንፏ ላይ አንድ በሽታ በሌላኛው ክንፏ ደግሞ አንድ ጤንነት ፈውስ አለ አለ። ያ ነው በቃ። ይሄ ማለት እኮ ማለት ነው ወንድሜ አለ። ሳይንቲፊካሊ አለ፣ በሳይንስ ማስረጃ አለ። ውሸት ነው። ምኑ ነው ውሸት? ኦኬ አንተ ስለማታውቀው ነው ውሸት የሆነው ራፕቸር ወይስ እንደ ስምህ ራፕቸር ነው? አምኖ ራፕቸር ሆኖ ነው እንደ ስምህ አይደለም። ወደ ስድብ አትግባ። ትንሽ እናውራ። አንተ ራስህ ታስወርደኛለህ። እኔ አልሰድብህም። ባይዘው አሁን ቀድሜው አላወርዳ ምለምን መስሎ ከሆነ ቀድሜው አወረድኩ። ይለምነኛል ብለህ ነው ኢብራሂም? እኔ አልለምንም። የሚገርም ነገር ኢምሮ አስተናግደው የፈራ ነው። እኔ አልለምንም። ገርሞ ከሆነ ማለት ነው ሄደኛው እኩል ነው ሩጫ ተያይዘው ሄዱ። አይ ማመናቸውም አንድ ነገር ነው። እሺ ቢ ማን ነው ከአንተ በታች ያለው? ይምሩ ጥያቄ አለኝ ብሎ መሰለኝ የገባው ሙስሊም ነው። ጥያቄ አለው። እሺ ዘግሬስ መጥቷል። እንግዲህ ዘመድ መጥቷል። ዘመዴና ዘመድ መጥቷል። ይምሩ አውራው ዘግሬስ ላይ ጋርማ የተስማማን እኮ አይደለም ሰሞኑን። ኧረ እንዴት ናችሁ? ሁሉ ሰላም አለ። እንዴት ነህ? ሁሉ ተማም ነው። እኔ የምለው በየትኛው ክንፏ ነው በእናትህ ማት ዝንብ ነው ያለው ሰፈራችን ላይ? እስኪ በየትኛው ክንፏ ነው አይደል? ጀምር ነው። በጣም ጥሩ ግን በዛውም እባብ ለማታደን ሐሙስ ቀን ማባደልና ገነት ግባ። በክርስትና ሐሙስ ቀን እባብ የገደለ ገነት ይገባል። ስለዚህ ዝንብ ከምታደን ማለት ነው ሐሙስ እባብ ገደለ። አይ ልነግርህ አይደል ይብርተው ደገሪስ በየትኛው ክንፏ ነው? እስኪ ይምሩ እኔ ደግሞ አንድ ልጨምርለታ። እንተነ እንደዚህ እንጨት አይቶ በጎች ይወልዳሉና የቱ ጋር ነው የሚወለደው? አንድ ላይ ዞር ዞር ብለን እንዴ እንዴ እንጨት አይተው በጎች እንጨት የመሰለ በግ ይወልዳሉ። ይሄን ታውቃለህ? ታምራት ጎምጅተው ይጎመጃሉ እኮ በመጎምጀት ምክንያት ከዛ ነው እሱ የመሰለ ልጅ ይወልዳሉ ነው እያልከኛል። ታምራት እንደ ታምራት ነገር ነው እሱ። ታምር ነው በቃ ይሄኛውም ታምር ነው። እሺ አላህ የሰራው ታምር ነው እኮ። ግን አለ ፈውስ አለ። ወላሂ አለ። ግን በየትኛው ክንፍ እንደሆነ ይታወቃል? በግራ ነው በቀኝ ፈውስ? እሱን አላወኩም፣ እርግጠኛ አይደለሁም። ግን አለ። ጥሩ ነው። በሳይንስ ማስረጃ አለ። እሺ አሁን ቀጥል፣ ከኢምራን ጋር ቀጥል። አሁን ጥያቄውን አስተያየት እሺ ጥያቄ ልጠይቅ ወይስ ልጠይቅ? ጠይቅ። እኔ የምለው ማለት ሰው ኃጢአት እንዳለበት የታወቀ ነው በእስልምና እና ይሄ የካባ ድንጋይ ነው ምናምን እንትን ይላል እንዴ? ኃጢአት ያስተሰርያል እንዴ? ድንጋዩ ራሱ ማን ነህ አንተ? ሌላ ሰው ነው። እኔ አይደለሁም፣ ሌላ ሰው ነው። ሌላ ናቸው። እሺ እናንተ እኮ ናቸው ብዬ ነው። ቀጥል። እሺ ምን አልከኝ ዘግሬስ? ድንጋዩ ፈውስ አለው ወይ ማለት ኃጢአት ያስተሰርያል የሚባል ነገር ድንጋዩ ራሱ አይ በእስልምና አምላካችን ምን አለ? ወመን የግፊሩ ዙኑበ ኢለላህ አለ። ከአላህ ውጭ ኃጢአትን የሚምር የሚያስተሰርይ የለም ማለት። ስለዚህ ኃጢአትን የሚያስተሰርየው አምላካችን ብቻ ነው። እና መጽሐፋችሁ ላይ የለም? ቁርአናችን እኮ ያነበብኩልህ ያ ቁርአናችን ላይ ገባኝ እኮ እንደዚህ የሚል የለም። በእንትን ድንጋይ ያስተሰርያል የሚል ኦኬ። እሱ ደግሞ ምን ይባላል መሰለህ ንገርክ። በእስልምናችን አንድ ሰው ጥሩ ስራ የሚሰራ ከሆነ ያ ጥሩ ስራ ምን ይሆንለታል? ለኃጢአቱ ማስወገጃ አላህ እንደሚለው ያደርግለታል። ለምሳሌ ነብዩ ሐዲስ ላይ ምን አሉ? አጣኡን ካሉ በኋላ ላ ተቁሉ ላ ባረከላሁ ፊጣኡን ከዛ ፈኢነሃ ከፋቱን ሊኸጣያ በኒ አደም አሉ። ይሄ ወረሽኝ ወባ የተባለ ነገር እኮ አሉ ህመም ማለት ነው የኃጢአት ማስተሰሪያ ነው አሉ። ትርጉሙ ምንድነው? አንድ ሰው ታሞ ከሆነ ታሞ ከታገሰ አላህ
በህመሙና በመታገሱ የተነሳ ኃጢአቱን አስተሰሪ ማለት አምላካችን። ምክንያቱም ምንድነው በመታመሙ። እንዲሁም ደግሞ አንድ ሰው የሚሰግድ ከሆነ በመስገዱ አጅር ያገኛል። አላህም ደግሞ ኃጢአቱን ይመልሳል። አያ መሐሪው ማን ነው? አላህ ነው። ተግባሩ ምንድነው? መስገዱና መታመሙ ነው። መታመም ራሱ የሚሰብር ከሆነ አጅር አለው። ይሄን ኪያስ ከነብዩ ሰለላሁ ዐለይሂ ወሰለም ምናሉ ፈኢነ መስሐሁማ ከፋቱ ለኸጣያ ያሉ ሩክነል የማን ሁለት ናቸው። አንድ አይደለም። ሁለት እንትኖች ሁለት ምሰሶዎች አሉ። እነሱን አንድ ሰው የሚነካ ከሆነ አላህ ኃጢአቱን ይምረዋል። ፈኢነሃ ከፋቱ ለኸጣያ በኒ አደም ኃጢአትን ያስተሰርያል አሉ። አንድ ሰው የአምላኩን ጥሪ ሰምቶ አምላካችን በአብርሃም በኩል በታላቁ ነብይ በአብርሃም በኩል የጠራውን ጥሪ ሰምቶ ለበይክ አላሁመ ለበይክ አላህ ጥሪህን ሰምተን መጣን ብሎ ወደ ተከበረ ወደ አላህ ቤት ወደ መጀመሪያው መስጊድ ሂዶ አላህን ሲያመልክና ያን የተከበረ ቦታ ሲነካው የአላህን ቃል በመስማቱና ወደ ተከበረ ቦታ በመምጣቱ አላህ ምን ያደርገዋል? ኃጢአቱን ይምርለታል። ስለዚህ ወደዛ ቦታ መሄዱና መንካቱ ምክንያቱ ነው። የሚምረው ደግሞ አላህ ነው ማለት ነው። ቱ ዘ ፖይንት ግልጽ ነው ገባኝ። ስለዚህ ምክንያቱ ማለት አላህ ማሪ ቢሆንም ግዴታ ያንን ነገር ማድረግ አለበት ማለት ነው። አዎ አቅሙ ካለ ኦኬ። ስለዚህ አቅሙ ለሰው እዛ ሄዶ ይፈወስም አይጣጣው ይሰራል። ኦኬ ጥሩ። ይሄን ጥያቄ ይገርምሃል፣ ነብዩ ተጠየቁ። አሁን በክርስትና ቢሆን ክርስትና በኋላ አወራበታለሁ። እስልምና አልጨረስልኝ። እስልምና ላይ ክርስትናማ ኤኒባዲ ይችላል። ክርስቶስ ያመነ ሁሉ ኃጢአቱ ይሰረይለታል። አይደለም፣ ውሸት ነው። አንደኛ አይሁዳዊ መሆን ያለበት፣ ዘርህ መቀየር አለበት። ሁለተኛ መስቀሉ ራሱ የሚሰራው ለተመረጡ ሰዎች ነው። እግዚአብሔር ለመረጠው የሚሰራው እንጂ ለሁሉም ሰው አይደለም የሚሰራው። ቆይ እሱን አስረዳሃለሁ በኋላ። እሱን ይሄን ንገረኝ እሺ። ለምን አቅም መሄድ አልቻለም? እኔ እሱን ልመልስልህ። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች መጡና ምን አላቸው? ሰበቀለ ለአግኒያኡ ነብዩ ሆይ ሀብታሞች እኮ በአጅር በለጡን አሉ። ለምን? ሀብታሞች ሐጅ ያደርጋሉ፣ ድሃዎችን ያበላሉ፣ ሰደቃ ያደርጋሉ። ስለዚህ በአጅር በለጡን አሉ። ነብዩ ምን አሉ? አይደለም አሉ። ታዲያ ምንድን ነው አሉ? አንተ ራሱ የምታደርጋቸው ኢባዳዎች በሙሉ አጅር አላቸው። ወላ ሀታ ለሚስት የምታጎርሳት አንድ ጉርሻ ራሱ ለሚስት የምታጎርሳ ማለት ያ አጅር አለው። ወላ ሸይአን ተጠው ፊሂ ብላስ ከመጣ አው ከማቃል ያው ለሚስት እንኳን ፊሃ በአፋ የምታደርገው ነገር በሙሉ ራሱ ምን አለው? የኃጢአት ወይም ደግሞ ለአንተ አጅር አለው አሉ። አንድ ሙስሊም አቅሙ ከሌለው ምን ያደርጋል? ይጾማል፣ ይሰግዳል፣ አይደል? ኢህቲሳብ ያደርጋል። ዋናው ኢህቲሳቡ ነው። ይፈልግ ነበር ወደ ተከበረ ቦታ ወደ አላህ ቤት መሄድ፣ ነገር ግን አልቻለም። ሌሎች ተግባሮችን ያደርጋል፣ ይሰግዳል፣ ይጾማል። ለምን ግዴታ አልሄድክምና አልምርም የሚል አምላክ የለም። እንደዛ አሁን በደል የሚሆን ምንድነው? ግዴታ መሄድ አለብህ ቢል የለም። ሊመን ኢስጠጣ ኢለይሂ ሰቢል መንገዱን የቻለ ሲባል ምንድነው? ቆይ አልጨረስኩም። ደግሬስ መንገዱን የቻለ ምንድነው? ብር ያለውና ሁለተኛ ደግሞ አቅም ያለው። ብር ብቻ አይደለም፣ ብር ብቻ ሳይሆን ጉልበትም ያስፈልጋል። ጤነኛ የሆነ ከሆነ አቅም ካለው ሂዶ ይተገብራል። ካልቻለ ታማሚ ከሆነ አይችልም፣ ሌሎች ኢባዳዎችን ያደርጋል ማለት ነው። ስለዚህ ግዴታ ሂዳችሁ ካልሆነ አልምርም የሚል አምላክ በእስልምናው የለም። ስለዚህ በእናንተ አሁን በእስልምና ጉርሻ ስትል ሰማሁ መሰለኝ። ለሚስቱ ካጎረሰ አንድ ባል ያ እንደ ሀጅር ማለት የኃጢአት ማስተሰሪያ ነው መሰለኝ። አይ ጥሩ ነገር ማለት ነው። ወይም ደግሞ ሀጅር የሚለው ነገር ተርጉም ለመሰለክ ምንዳ ወይም ደግሞ አንድ ነገር በመስራት የሚያገኘው ደሞዝ፣ የሥራ ደሞዝ ማለት ነው። ኖ አይ ለይልኛ ኃጢአት ማስተሰሪያና ደሞዝ በጣም የተለያየ። ኦኬ እሺ። አሁን ወደ ኃጢአት ማስተሰሪያ ደሞዝ ስንመጣ አንድ ሰው ኸይር ስራ የሚሰራ ከሆነ አላህ በዛ ኸይር ስራ መጥፎውን ይመርለታል። ስለዚህ እናንተ ጋርም እንደ ኦርቶዶክሶች በስራ ኃጢአት ይሰራያል ማለት ነው። ኦርቶዶክሶች እንደዛ አይነት እምነት አለ። ታዲያ እኛ እኮ እናምናለን ነው ይሄ መጽሐፍ ቅዱስ ለምን ነካ? ስለዚህ በሰው በራሱ አቅም ነው ኃጢአቱ የሚሰራይለት ማለት ነው እንጂ በአምላክ ችሎታ አስተሳሪውም አምላክ ነው እኮ። ለዛ ነው አምላካችን ቁርአን ላይ ምን አለ? ወመየግ ፍሩዱኑ በኢላላህ አለ እኮ። ከአላህ ውጪ ኃጢአትን የሚያስተሰር የለም እኮ አለ። ከአላህ ውጪ ኃጢአትን የሚገባኝ አንተ እኮ በምትሰራው መልካም ስራ እኮ ነው ታዲያ ኃጢአት የሚስተሰር መልካም ስራ ስለሰራ አምላክ መልካም ስራ በሰራበት ተግባሩ ማረ አይደለ? ተግባሩ አይደለም ያስማረው፣ ተግባሩ ምክንያቱ ነው። እሱ እሱን ካላደረግ ግን አትማርም እኮ ማለት እኮ ነው። ካደረገማ ንስሐ ካልገባ እናንተ ካደረገ ኖ ንስሐ አይደለም። ስለ መልካም ንስሐም ቢቀር እንኳን ግዴታ መልካም ነገር መስራት አለበት። ያላህ መጠበቅ አለበት። ምን ነካ? አይጠብቅም እንዴ የምትለው እንደፈለገ ዝም ብሎ እንደፈለገ ከጥሩ ስራ ይራቅ ነገር ያለው። እኔ ክርስቲያን አይደለሁ ጴንጤ አይደለሁ። ከኔ ጋር ካለው እንትን ጋር በጣም የተጋጨብኝ አንተ ላይ ማቆ ይመጣል። አሁን እስልምና ያስተዋራ ችግሩን መሰለ። እስልምና ያስተዋራ
በእኛ መነጽር ለእስልምና ነው ይገባኛል። የክርስትና መነጽር ሲጀመር ክርስትና ላይ አንተ አትድንም፣ የሚድነው አይሁዳዊ ብቻ ነው። አይሁዳዊም ደግሞ ብቻ ሆኖ እግዚአብሔር የመረጠው ነው። እግዚአብሔር ከመረጠው ውጭ የሚድን በክርስትና የለም። አንተም ገሃነም ነው የሚገባው። እሱም በኋላ ያሳያለሁ በክርስትና ሮሜ ምዕራፍ 3 ላይ ሮሜ ምዕራፍ 3 ላይ የሚላል መሰለህ እግዚአብሔር ያዳናቸው የመረጣቸውን ይላል። እግዚአብሔር አይሁዳውያንም መርጧቸዋል፣ ከነሱ ደግሞ የሚያድነው የተመረጡትን ብቻ ነው። አንተ ነው ያቀኝ አሁን ከነገርከኝ ነገር አሁን የገባኝ ነገር ምንድነው? አንዴ የገባ ሳይሆን ቆይ አንተ ደግሬስ አንዴ የገባ አይደለም የገባ ሳይሆን ያልተመለሰልህ ይሄ ቦታ አልተመለሰልኝ በእኛ ልመልስልህና ከዛ ክርስትና ላይ ሄደን እግዚአብሔር የሚያድነው አይሁዳውያንም ብቻ እንደሆነ አንተ ገሃነም እንደምገባ ኢቭን ደግሞ የዳኑት የተመረጡ ብቻ እንደሆኑ አሳያለሁ ኢንሻአላህ ከገዛ መጽሐፍ ማለት ነው። አሁን ግን መጀመሪያ እስልምና ያልተመለሰልህ አለ እንዴም አልተመለሰልኝ ማለት ሰምቻለሁ። ያው ሐሳብህን ተሰምቻለሁ አልተመለሰም ማለት እንዳንተ መልስማ ተመለሰ እንዳንተ እንደመለሰ ቀና መሰግናል። አሁን ይሄ ነው እንደዛ ኮይ መታገ ሐሳቡን እናጠቃለውና ይበቃናል። እሺ ያ ጀማ ለማንኛውም በእስልምና ኸይር ስራ ይባል ነገር አለ፣ ጥሩ ስራ መስራት ይባል ነገር አለ። አምላክ ያዘዘው መፈጸም አለበት አንድ ሰው። ስለዚህ መስገድ፣ መጾም የተለያዩ ኢባዳዎች አሉ። አንድ ሰው የሚሰግድ የሚጾም ከሆነ ምን ያገኛል? አጅር ያገኛል። እንዲሁም ደግሞ አላህ ያን የአላህን ቃል በመስማቱ ኃጢአቱን ይምረዋል ማለት ነው። ኦኬ ይሄን ካየን ኃጢአት በእስልምና ምን ያስምራል የሚል ፖይንት ላንሳላችሁ። አንደኛው ተውባ ነው፣ ንስሐ መግባት። አምላካችን ምን አለ? ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ኃጢአትን በሙሉ ይምራል። ስለዚህ አንድ ሰው ወደ አምላክ ይቅርታ ከጠየቀ ንስሐ ከገባ አምላክ ኃጢአቱን ይምረዋል። ኦኬ አሰጋኢር ወልከባኢር ይምራል። ነገር ግን ሰጋኢር ደግሞ ይባል ታናሽ ኃጢአቶች አሉ በመዘገት የሚሰራቸው ማለት ነው። ሶ አንድ ሰው የሚጾም ከሆነ የሚሰግድ ከሆነ ኢቭን ታሞ የሚታገስ ከሆነ በዛ በመታመሙ አላህ እሱ ላይ ያለውን ነገር በሙሉ ያስወግድለታል። አልሐምዱሊላህ አምላካችን መሐሪ ነው። አምላክ ኃጢአት ሰርተሃልና ገሃነም ግባ የሚል አምላክ የለንም። በጥሩ ስራ ይቀይራል። ኡላኢከ الذين يبدل الله سيئاتهم حسنات ብሎ ያስቀምጣል። መጥፎ ስራቸውን አላህ ወደ ጥሩ ይቀይርላቸዋል ይላል። ስለዚህ አንድ ሰው አማኝ ከሆነ ምን ያደርገዋል? አላህ ያለፈውን ነገር ኃጢአት በሙሉ ምሮ በጥሩ ስራ ይቀይርለታል። ይሄ በእስልምናችን ያለ አስተምሮ ነው። አሁን እግዚአብሔር ማንን የሚያድነው ይብሎ በዚህ ጋር ጨምረና መጀመሪያ ይብሎ ከዛ በኋላ እግዚአብሔር ማንን የሚያድነው ይብሎ እንመለከታለን። ኦልራይት በእስልምናው ላይ ሳይሆን ኢምሮኒ አንድ በክርስትናው ላይ ነው ያለኝ። በስራ ይማረም ስላለ በዛ ሊድ ወይስ መጀመሪያ ሄድበት በደንብ መታየት አለበት። በጣም ጥሩ ስራ አያድንም ብሏል ጋይስ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። ፍም አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል አለው። ስሞታል ማለት ነው ባጭሩ። በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። በምክንያት ነው ኃጢአት ተሰረየለት። ዘግሬስ እሺ መጀመሪያ ስሞታል ስትል እሳት ነው። እሳት ከሳማት ያው ይቃጠላል ማለት ነው። አልሳማው። አዎ ስፒሪቹዋል ዘይቤ መንፈሳዊ ንግግር ነው። እሺ የምን መንፈሳዊ ንግግር ነው? አፉን እኮ ነክቶታል እኮ አላየው? ይሳማል ከመጀመሩ። አዎ ምን አረገበት ይለዋል። እሱማ ተገብቶኛል፣ ግን መንፈሳዊ ነው ነው ማለት በፊዚካሊ የሆነ መንፈሳዊ በቆይ አልዳሰሰም ዳሷል ነገሩን ያው እንድንረዳው ነው እንጂ በእሳት አፍ አይነካም ለለፈል እኮ ዳሷል ወይስ አልዳሰሰም? ዳሶታል ይላል። ትክክል ነው። ከዳሰሰ በኋላ አፉ ምን ሆነ? ምን ተከሰተ? በዛ ምክንያት ኃጢአቱ ተወግዶለታል። ትክክል ነው። ስለዚህ የማይዳሰስላቸው ሰዎች ኃጢአታቸው አይወገድም ማለት ነው። ጨርሻለሁ። ኢምራን ቀጥል። አይደለም እንደዛ አንደበታቸው በረከሰባቸው ይሄ እድለኛ የሆነ ሰው ይላል እኮ ኢሳይያስ እድለኛ ሆነና ይቅርታ ኢሳይያስ እድለኛ ሆኖ አገኘ። አንተ ታውቀዋለህ። አሁን ኢሳይያስ በመላኩ አጋጣሚ ያገኛ ኢሳይያስ አጋጣሚ ያገኘ ተሰረየለት። ምንም ማድረግ አይቻልም። ሌሎች ሰዎች ኃጢአት አይሰረይላቸውም። ይሄን አጋጣሚ ነው። ቆይ አንዴ ይሄን አጋጣሚ ያገኙም እነሱ። አንድ ሰው ያሳይኝ። ቆይ አንዴ ይቅርታ አንዴ አፉ የተዳሰሰለት አንድ ሰው ያሳይኝ ባይብል ላይ። ከዚህ ኖ ይሄ ነብይ ነው። ቆይ ስለዚህ ከዚህ ነብይ ውጪ ማንም ሊማርለት አይችልም። ሌሎቹ እድለኞች አይደለም እድለቢስ ናቸው ማለት ነው። ጨርሻለሁ። እንዲህ ነው እያልክ የነበረው እንዲህ ነው እያልክ ጠላቶች ናቸው እኮ ኃጢአት የሚያስተሰርዩ። ስለዚህ አሁን በአንተ ነገር ራሱ ማለት ነው ኃጢአትን የሚያስተሰርየው ማን ነው አለ ኢብራሂም? ካህናት ናቶች። አዎ ሃሌሉያ። ስለዚህ እግዚአብሔር ካህንም ኃጢአት ያስተሰርያል። ካህኑ
አርዶ አትደረብ ደግሬስ ኖ ላስረዳ ታዲያ እኔ ነው የጠየቁት። ኖ አልጠየኩም። አስረዳኛ ራሳችሁን ብቻ ተናግራችሁ ኖ አስረዳኛ አልጠየኩም። እኔ ደግሬስ አልጠየኩም አሉ። አንተ እኮ አይደለም ነው ይምራል። አንዴ ሚውታግ ፕሊስ አትረብሽ። በቃ ኦሬዲ ነጥቡን ጥለኸዋል። ደግሬስ ነጥቡን ጥለኸዋል። ህዝቡ አይቷል ማየት ያለበት ትክክል ነኝ እንጂ እናንተም ታውቁታል። ተቆጣህ እኮ አጭሽ ትክክል የሆነ ሰው እኮ አይጮህም። የጮኸ ሰው ካለ ቆያችሁ በቃ አስወራኝ ታውቁታላችሁ። እውነቱ ነው። የሚጮህ ሰው ካለ ማለት ነው የሆነ የከበደ ነገር አለ፣ ያስደነገጠ ነገር አለ ማለት ነው። አሁን እኔ በክርስትና የማውቀው እግዚአብሔር ብቻ ነው ኃጢአት የሚያስተሰርየዋል። አሁን ደግሞ ካህን ያስተሰርያል አለ። ኢብራሂም ደግሞ ብረት የነከሰው ኢብራሂም ትኩስ ብረት ነከሰና ነው የሚለው ምንድን ነው? እናንተ ለቲክቶክ ወቅታ ምን ዝም በለች አንዴ ምን ልሶ ኦኬ ተልሶ ኃጢአት ተሰረየ የሚል አሳየ። ስለዚህ ኃጢአት በክርስትና መላስ ያስተሰርያል። በቃ አሁን ይበቃል። አሁን ኢብሮ ከቻክ ሮሜ ምዕራፍ 8 ቁጥር 10 አጣለን። እናንተ ብቻ የምትወሩት ልንጠይቅህ እኮ ደግሬስ ምን አስቸኮለ? መች መለስክ? ሮሜ የቱ ጋር ነበር? ሮሜ እዚህ ጋር ምዕራፍ ስንት ነበር? ምዕራፍ 8 ቁጥር 30 ቁጥር ስንት? ቆይ ኧረ ቆይ ልጅ እየረበሸን ነው። ደግሬስ ሰማን እኮ በቃ የተለየ ነገር አታወራም። ቁጥር 30 እሺ ቁጥር 29 እና 30 ትክክል። እሺ እሺ ይኸው እስቲ ይነበብ። አብረን ነው ምናነበው ይምሩ መቼም። እሺ እስቲ አንብበው ይምሩ እስቲ አይኔን ቆይ ቀረብ አድርጌዋለሁ። እሺ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው። እግዚአብሔር አስቀድሞ እግዚአብሔር የወሰነውን ጠራ። ያልጠራቸውስ ያልወሰናቸው እሱን ቆይ እስቲማ እንዴ አተወዛግበኝ፣ አእምሮ የተጨናነቀብኝ። እሺ የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውን ማን ነው? የጠራቸውን እነዛን በደላቸው። እሺ አእምሮ የተጨናነቀብኝ ወይኔ። ከዛ ያጸደቃቸውን ደግሞ እነዚህ አከበራቸው ይላል። እነዛን አዋረዳቸው ማለት ነው። አዎ ስለዚህ እግዚአብሔር የሚያድነው ራሱ ማን የጠራው ማን ነው? የጠራው ዓለምን ሳይሆን አስቀድሞ የወሰናቸውን ብቻ ነው። እግዚአብሔር አስቀድሞ ወደ ምድር ወስኖ አመጣን። ከዛ በኋላ ደግሬስ ምናምን እንግዲህ ከተወሰኑት ናቸው አምነዋል። እኛ ደግሞ እግዚአብሔር ስላልተወሰነ አላምንም ማለት በእነሱ አስተሳሰብ። ስለዚህ አምላካቸው ምንድን ነው? በደለኛ አምላክ ነው። እንኳን ሊመለክ ይቅርና ማለት ነው እንደ አምላክ የሚታይ አይደለም። በደለኛ ሰው ቀጥሮ የሚያድን። እነዚህ ደግሞ አይሁዳውያን ናቸው። እግዚአብሔር የተላኩት ለጠፉ በጎች ብቻ ነው። ኢየሱስ የተላከው ለአይሁድ ብቻ ነው። እናንተን አያውቅም፣ ኢየሱስ አያውቅም። ስለዚህ እግዚአብሔር የመረጠው አይሁዳውያንን ነው። የመረጠም ደግሞ ሰው አለ። ስለዚህ አሁን ይሄ ነው ኢምሩ አንተ አይሁዳዊ ነህ? ቆይ ስድብ ከሆነ እናንተ ናገርኩ አምላክ በደለኛ ነው ማለት ራሱ በጣም በቃ በደለኛ ይሆናል። ለአንድ ዓመት ነው በቃ ያው የኔ ክሌም ላስቀምጠ። የኔ ክሌም አምላክ ሰዎችን ንስሐ መግባት አለበት። ንስሐ ግባ አንተ ራስህ መጀመሪያ። የሮሜ ጸሐፊ ጳውሎስ ንስሐ አስገባው። እንደዛ ከሆነ መጽሐፍ ወስደህ አስጠምቀው። እንደዛ ከሆነ ጨቢ ምነካ መጽሐፍ እኮ ነው ያለው። አምላክ መጽሐፉ ነው ያለው። መጽሐፉ ምን አለ? ዓለም ሳይፈጠር በፊቱ ቆይ አንዴ እሱን እንኳን ላስረዳህ እኮ በደለኛ ነው የሚሆነው። ጆሮን አቅርበው። በደለኛ ነው የሚሆነው። እሺ ለመስማት ሞክር። ያልኩት ይሄ ነው። አሁን ደግሞ ደግምልሃለሁ። በደለኛ ነው የሚሆነው አንድ አካል መርጦ ዘር ቆጥሮ ማለት ነው። አንተ አይሁዳዊ ነህ ብሎ አይሁድን መርጦ የሚያድን ከሆነ አሁንም ደግመዋለሁ በደለኛ ነው። ቢመርህም ዋጠው። አምላካችን ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ኢነላሃ ላ የንዙሩ ኢላ ውጁሂኩም ወላ ኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ቆዳችሁ ወደ ዘራችሁ አይመለከትም፣ ወደ ስራችሁ ይመለከታል ነው። የኛ አምላክ ይሄ ነው። ዘር ቆጥሮ የሚያድን አምላክ የለም። እሺ በእኛ ደግሞ ጳውሎስ ራሱ ቆይ አንተ ደግሬስ ቆይ ማፊ ጆሮ እናንተ ነው የምታወሩት። እኛ ቁጭ እያወራህ እኮ ነው። አይሰማኝም እኮ። እሺ አሁን የገባህ እንደማወራ አይገርም? እስካሁን አልገባሁም እኮ። እስካሁን እያወራሁ ነው። አልገባሁም። እያወራሁ ነው። ደግሬስ ተረጋጋ። ምን ነው እኛ ስለሆነ ስለማልሰማን ይቅርታ። ታዲያ ቢሆንም ወሬ እኮ እያወራሁ እኮ ነው። አይ ግባ። አረብኛ ሲሆን ጆሮ ይዘለዋል። አረብኛ ሲሆን ጆሮ አይሰማም። ጉድ እኮ ነው። አያችሁ፣ አረብኛ ጆሮአችሁ አይሰማም። እያወራሁ እኮ ነው ግን አልሰማሁም ይለኛል። ጉድ ነው። ቀጥል ይብሮ። እዚህ ጋር ደግሞ ሌላ ነገር አለ ይምሩ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን አለ። ኦኬ ይመርጣል ያንተ አምላክ። ኦኬ እየመረጠ ነው የሚያደርገው። ስለዚህ አሁን ምንድነው ኃጢአት ለምትለው ነገር የሚሰረየው ራሱ ያልተመረጠው ገደል ነው የሚገባው። የመረጠው ነጃ ይወጣል። እሱም ነጃ ከወጣ ነው ሲጀመር እሱ ራሱ ነጃ አይወጣም። ያው እንዲህ ያለ ያታላችኋል እንጂ። ስለዚህ ምንድነው በፍቅር እንሆን ዘንድ በክርስቶስ መረጠን። ያልተመረጠው ገደል ገባ ማለት ነው። እኔ አንድ ላንበብልህ
በቃ አሁን እኮ በቃ ጨረስን እኮ አሁን 2-3 ነገር አየን አለቀ። እንደዛ ከሆነማ እንትን አይሆንም፣ ፍትሃዊ አይሆንም። ሰውም አይማርም። ፍትሃዊ እንዲሆን ደግሞ እምነት ካልጠየቀ አይሁድ የሚል ሊትራሊ ፈልገ ነው አይሁድ ላምጣል አይሁድ አይ ኖ አንተ እናንተ የምታወሩት አይሁድ ነው የፈለግ ገብቶኛል። እናንተ የምታወሩት ሐሳብ በጣም በብዙ ጥቅስ እኔ ውድቅ እንደሆነ ማንበብ እችላለሁ። ጥያቄ የለውም። በምንም ጥቅስ ልታደርገው አችልም። በመጀመሪያ ጨርሰናል። በደብል ስታንዳርድ ጥቅሱ አልቋል። አሁን ሌላ ጥያቄ ካለ መልስ መጠይቅ። ኦኬ ጥያቄ ነው እንዴ? የጥያቄ ቀን ነው። ኦኬ አዎ የጥያቄ ነው። ጠይቅ እንዴ ምን አሳሰበ? ጠይቅ። አንድ ነኝ አንድ ይማን ይያል። እናንተ ለምሳሌ አላህ ሁሉን ነገር ማለት ያለ አላህ ፈቃድ የሆነ ነገር የለም ምድር ላይ ትላላችሁ አይደል? ሁሉ ነገር በአላህ ፈቃድ ነው የሚሆነው። በእናንተ ያለ እግዚአብሔር ፈቃድ የሚሆን ነገር አለ ነው? አይ ኖ አይደለም። ጥያቄ እኮ ነው። ገና ጥያቄን ሳትጠይቅ አይ ይሄ እንደ ጥያቄ ታነሳዋለህ። እናንተ ጋር ያለ እግዚአብሔር ፈቃድ አልጨረስኩም እኮ ጥያቄ። እናንተ ጋር ያለ እግዚአብሔር ፈቃድ የሚሆን አለ ነው እያልከኝ ያለው? አይ ኖ ጥያቄን አልጨረስኩም ራሱ። ስለዚህ በባይብልም በቁርአንም ያለ አላህ ፈቃድ የሚሆን ነገር ኦኬ ጥያቄን ቀጥታ አልጠይቅ። ለምሳሌ በምድር ላይ ህፃናቶች ይደፈራሉ፣ ይሞታሉ፣ በጣም በተለያየ ምክንያት ይሞታሉ። ይሄን ሁሉ በአላህ ፈቃድ ነው የሚሆነው ብላችሁ ነው የምታምኑት? ሰው ለፈተና ነው ወደ ምድር የመጣው። ለምሳሌ በ3 ዓመቷ በአላህ ፈቃድ ስትል ምን ማለት ነው? በአላህ ፈቃድ ስትል አልገባኝም። አላህ ማለት ሁሉን ነገር የፈጠረው ሞት ቢሆን ሞት ራሱ የተፈጠረው በአላህ ነው አይደል? ሞት ሞትም ይኸውልህ ነፃ ምርጫ የሚባለውን ነገር አምላክ ሲሰጠን ለምሳሌ ሞት ላይ ነፃ ምርጫ አዳምጠኝ እንጂ ዘግሬስ ይሄን ስልክ አንስቼ ለወርውረው ብዬ ባስብ አምላክ ችሎታውን ባይሰጠኝ ኖሮ ወርውረዋለሁ። ፍቃድ አለቀው ችሎታው በእኔም በአንተም እምነት ነው የምልህ። ይሄንን በወረውረው ለመወርወር ባስብ አምላክ ባይፈቅደው ኖሮ መወርወር እችላለሁ ወይስ አልችልም? አይ ኤቭሪ እንደዚህ አይነት ዲቴል ውስጥ አምላክ አለበት ብዬ አላስብም። ስልክ ለመወርወር እና ወይ ሰው ለመፈንከት ፍቃድ ነው የምልህ እንጂ መወርወር ሐሳቡ የአምላክ ነው እያልኩኝ አይደለም። ስለ ፍቃድ ነው የማወራው። ይሄንን መወርወር ብፈልግ አምላክ ካልፈቀደልኝ ወርውረዋለሁ። ኖ ኦልሬዲ ፈቃድ ተሰጥቷል። ፈቃድ አለ ሰው በሙሉ በቃ ያ ፍቃድ ያንን ፍቃድ አምላክ ሲሰጠኝ ገብቷል። በዛ ፍቃድ አማካኝነት ነው ማድረገው እንጂ ያለ ፍቃድ ከሆነማ እንደዚህ መንቀሳቀስ ራሱ አልችልም። ምንም ነኝ እኔ። ኦኬ ስለዚህ አምላክ ለየትኛውም ነገር በአጠቃላይ ፍቃድ ያልፈቀደለትን ነገር ማንም ሊያደርግ አይችልም። አዎ አይችልም። ይሄንን አንስቼ ለተጣቢ ባሰብ እንዴት ማለት እንዴ? ምድር ላይ በጣም የሚዘገንን ነገር ነው የሚሆነው። ይሄ ደግሞ በእናንተ እግዚአብሔር ባይፈቅድ ኖሮ እግዚአብሔር አልፈቀደም። በእኛማ ችሎታ አልሰጣችሁም። በራስህ ኢንዲፔንደንት ነህ። ፈቃድ አይደለም ማለት ምድር ላይ እየሆነ ያለው ነገር ሁሉ ገብቶኛል። ኢንዲፔንደንት ነህ አንተ ስትሰራ አንድ ነገር ኖ ይሄ ነገር ሁሉ የሆነበት የእግዚአብሔር ፈቃድ ሳይሆን ለምሳሌ አንድ ምሳሌ ስጠኝ። የምን ምሳሌ? አንድ ነገር ንገረኝና በዛ ምሳሌ ላይ እናውራ። አምላክ ያልፈቀደውና የፈቀደው የምትለው አንድ ምሳሌ። በቃ ለሰው ይወል እግዚአብሔርማ በእኛ እምነት እግዚአብሔር ለሁሉም ሰው ፈቃድ የሚባል ነገር አለው። ሰው ፈቃድ አይደለም የእናንተ አይደለም ባልክበት አንድ ምሳሌ ስጠኝ እኮ ነው የምልህ። ኦኬ ነገርኩህ እኮ እናንተንማ ምድር ላይ የሚታየው ነገር በሙሉ አንድ ምሳሌ በቃ ተዋችሁ። ምድር ላይ ምናምን አትበለኝ። አንድ ምሳሌ ስጠኝ። ምን አይነት ምሳሌ? ምሳሌ ማለት ለምሳሌ መደፈር ብለሃል አይደለ? ኤቭሪቲንግ ምድር ላይ ያለው ነገር ሁሉ። በጣም ጥሩ። የሰው ልጅ ማሰብ እንዲችል ያደረገው ማን ነው? የሰው ልጅ የፈጠረው ሙሉ አድርጎ የፈጠረው ፈጣሪ ነው። በእኛ ነፃ ምርጫ የሰጠው ማን ነው? እግዚአብሔር ነው፣ አምላክ ነው። በዛ ነፃ ምርጫ ኃይል እንዲኖረው ያደረገው ማን ነው እኮ? ያለ አምላካችሁ ፈቃድ ያንን ማድረግ ይችላል ወይ ነው? እኮ ያለ እናንተ አምላክስ ፈቃድ ያንን ማድረግ ይችላል ወይ ነው? ይሄን ጥያቄ ደግሞ ኃጢአት የሚባል ያለ አምላክ ፍቃድ ኃጢአት የሚባል። ስለዚህ ሌላ የሀገር እግዚአብሔር ነው ያለው ማለት ነው ባይብል ላይ። አይ የለም እግዚአብሔር ሌላ እግዚአብሔር የለም። ግን በኃጢአት ሰው ኃጢአት የሚባል ነገር የገባው መጀመሪያ በአዳምና ኃጢአት ማለት ምን ማለት ነው? ራሱን የቻለ ስራ እኮ ነው አይደለም? ኃጢአት ነው መልካም የሚባለው ነገር ስራ እኮ ነው ስራ አይደለም ነው። አንተ ብትለው ይሄ መስራት አለመስራት አይደለም። ኃጢአት ኃይል አለው። የሰው ልጅ እንደዛ እንዲያደርግ የማድረግ ነገር ከየት ነው? እሺ ለምሳሌ የመጀመሪያው ነው። በእናንተ ግን ሞትን አላፈጠረው ብላችሁ ስለምታምኑ ነው። ኤቭሪቲንግ የተፈጠረው በአላህ ነው ብላችሁ። የመጀመሪያው ኃጢአት ምንድን ነው? በአዳምና በሔዋን የገባው የሰው ልጆች ውስጥ የገባው። አዳምና ሔዋን ሲሰሩ በነፃ ምርጫቸው ነው አይደለ የሰሩት? እሱማ በነፃ ምርጫ ነው የሰሩት። ያንን ነፃ ምርጫ እንዲችሉ ያደረገው ማን ነው?
አምላክ ነው የሰጣቸው ሲፈጥረው ይወል እንዲችሉ አድርጎ ሰው በራሱ መልክ ይፈጥራል። በራሱ መልክ ማለት ደግሞ ራሱ እግዚአብሔር ሰውን በራሱ መልክ ፈጠረው ማለት ፈቃድ፣ ስሜት፣ ዕውቀት ሰጠው ማለት ነው። አምላክ ኃጢአተኛ ነው ማለት ነው አይደለም? በፍጹም ያው ፍትሃዊ አይደለም እኮ በቃ ፍትሃዊ አይደለም። በቃ በግልጽ ያየነው ነገር አይ በእኛማ ኃጢአት የሚባለው ኃይል አለው እኮ አልኩ። ኃይል ያ ኃይል ነው ሰውን እንደዛ እንዲያደርግ የሚያደርገው። በእናንተ ግን አላህን የፈጠረው ብላችሁ ነው የምትሉት። የትኛውም ቦታ ላይ ሰው ሲገደል በጭካኔ ሲሞት አላህ ነው ያን የሚያደርገው ነው የምትሉት። በፈተና ነው የፈጠረው አላህ ነው የሚያደርገው ስትል አልገባ። አላህ አያደርግም እና እሺ ማን ነው የሚያደርገው? ያለሱ ፈቃድ የሚሆን አለ ምድር ላይ? በፈቃድ ማድረግና ይኸው ለምሳሌ ይሄንን ነገር ሰው ለመወርወር ፈልጌ ይሄን ነገር ልወርውረው የሚለውን ፍላጎት ውስጤ ሲኖር ከፈለክ ወርውረው ካልፈለክ አትወርውረው የሚለውን ኃይል አላህ ሰጥቶኛል። ተግባባን? አላህ ምን አለ ቁርአን ላይ ንወሊሂ ማተወላ። ቆይ አዳምጠኝ። ንወሊሂ ማተወላ ወደ ዞረበት እናዞረዋለን። መንገድ ይሄ መንገድ ይመቸኛል ካልክ ይሄን መንገድ ያገራልሃል። ይሄ መንገድ ይመቸኛል ካልክ ይሄን መንገድም ያገራልሃል። ስለዚህ ይሄን ነገር መወርወር ፈልጋለሁ ብዬ ከወረወርኩት መወርወር እንድችል ያደርገኛል። ኦኬ መወርወር እንድችል ያደርገኛል። መወርወር እንድችል ካላደረገኝ ግን ግዑዝ ነኝ እኔ። ምንም ማድረግ ያደርገኛል ስትል በዛችው ሞመንት ነው መወርወር እንድትችል ያደርገኛል። መጀመሪያ ተፈጥረሃል በእንደዛ ያደርገኛል። በዛ ሞመንት ራሱ ፍቃዱን መጀመሪያ ሁሉ ነገር ተጽፎ አልቋል። በነገራችን ላይ እሱን እኮ ነው ሁሉ ነገር ተጽፎ አልቋል። በእነሱ ነው የምልህ። አዎ የተጻፈው ግን እኛ ወደፊት የምንሰራውን ስራ ስለሚያውቅ ነው። ኦኬ ስለዚህ እንዴት ፍትሃዊ ይሆናል? ለምሳሌ ፍልስጤም ውስጥ የሚሞቱ ህፃናቶች ተጽፏል በአላህ ዘንድ ማለት ነው። እግዚአብሔር አያውቀውም ማለት ነው። እግዚአብሔር ሁሉን አያውቅም። እሱንማ ለእኔ ነገርኩህ እኮ እግዚአብሔር እንደሚጨፈጨፉ አያውቅም። ነገርኩህ እኮ በእርግጥ እውነትህን ነው። ሰው ልጆች ውስጥ የገባ የኃጢአት ኃይል አለ። ያ ነው ያንን እንዲያደርጉ የሚያደርገው ሰው በዚህ አይነት መልኩ እንዲያልቅ ማውራት ፈልጓል። ደግሬስ እስኪ አንዴ የሚት አድርገው። አይ ቲንክ አንተ ሁለት ነገሮችን እየቀላቀልክን ያለው የአምላክ ፍቃድና የአምላክ ውዴታ የሚባሉት ነገሮች ማለት ነው። እሱ ነገር ነው እንደዚህ ያወዘጋገበ ብዬ የማስበው ማለት ነው። ልንገርህ ሌላ ጊዜ በእኛም በእናንተም እንደው መጽሐፍን ካላወቅ እግዚአብሔር ሁሉ ነገር ያውቃል። እሺ የወደፊቱንም ያውቃል። ፍልስጤም ላይ የሚጨፈጨፉትንም ያውቃል። እንዲሁም ደግሞ አማሌቅ ያስጨፈጨፋቸውን ራሱ ያስከደላቸውን ህፃናትም ያውቃል። መዝሙረ ዳዊት ላይ ቆይ ስለ ሁለቱም የምናወራ ትቆጣ። መዝሙረ ዳዊት ላይ ደግሞ ድንጋይ ላይ ያስፈጠፈጣቸው ልጆች ያውቃቸዋል። ትንቢተ ሆሴዕ የመጨረሻ ምዕራፍ ላይ ደግሞ ሆዳቸው ያስቀዳቸውን በሙሉ ያውቃል። አስቀድሞ ያውቀዋል። እሺ አወቀውና አስደረገው ይለያያል። በእስልምና ለምጣለህ በእስልምናችን ምድር ላይ የሚሆኑ ነገሮች በሙሉ የአላህ ፍቃድ አለባቸው። በአላህ ፍቃድ ካልሆነ ምድር ላይ የሚሆን ነገር የለም። እሺ ይሄን በደንብ አዳምጥ። ግን አምላክ ፈቅዶታል ማለት ወዶታል ማለት አይደለም። ምን ማለት ነው? ላስረዳ። ወደ ምድር ስንመጣኛ አምላክ ለይቶን የፈጠረን እሱ ምንድነው? ነፃ ፍቃድ ሰጥቶን ነው። የፈለገ ማመን የፈለገ መካድ ይችላል። እኔ የፈለኩት ማድረግ እችላለሁ። ይሄ ማድረገው ተግባር ግን በማን ኃይል ነው? በአምላክ ኃይል ነው የማደርገው። ኦኬ አምላክ ካልፈቀደ ላደርግ አልችልም። አምላክ ማድረግ ወደዚህ ምድር ሲያመጣን ፈቀደልኝ። እኔ የፈለኩት እንዳክ ፈቀደልኝ፣ ነፃ ፍቃድ ሰጠኝ። ስለዚህ ማመንም መካድም መግደልም አለመግደልም እችላለሁ። ያን ነፃ ፍቃድ ተጠቅሞ የሚገድል ካለ ኃጢአት ሰራ፣ የማይገድል ደግሞ ካለ ጥሩ ነገር ሰራ ማለት አይደለ? ስለዚህ ሲገድል ያ ሰው የገደለው በማን ፍቃድ ነው? በአምላክ ፍቃድ ነው። ኦኬ ገዳዩስ ራሱ ነው። አምላክ ለምን ፈቀደ ካን ወደ ምድር ሲያመጣን ነፃ ፍቃድ ሰጥቶ ስላመጣ ነው። ምድር ላይ ሲመጣ ሁሉም ነገር ምድር ላይ ያሉ ሰዎች በሙሉ ምን አለ? ነፃ ፍቃድ አለ። ኦኬ ግን አምላክ ያን ሰው ይፈቅዶለታል ማለት ስራውን ወዶታል ማለት አይደለም። ኢነላህ ላ ይሕቡ ያስቀምጠ ቁርአን ላይ አላህ ከሃዲዎችን አይወዳቸውም። አላህ ወንጀልን አይወድም። አያ አላህ ኃጢአትን አይወድም። ነገር ግን ሰዎቹ በራሳቸው ፍቃድ ያደርጉታል። ይሄን ካየ ለምን ነው አላህ የማያስቆመው ወደሚል ከመጣ ደግሞ አላህ ምድር ላይ ያሉት መጥፎ ነገሮች በሙሉ ካስቀምማ what is the point? መጥፎ ነገሮች በሙሉ ከተወገዱ ጥሩዎች ብቻ ከቀረን አማኞች ብቻ ከቀረን ከሃዲዎቹ በሙሉ ከሌሉ ወደ ምድር ላይ መጣን። አምላክ ቁርአን ላይ ምንድነው ያለው? ሊነብሉወኩም አዩኩም አህሰኑ አመላ። ሞትና ህይወትን የፈጠረው ለምንድን ነው አለ? ልንፈትናችሁ ነው አለ። ፈተና ይባል ነገር አለ። እኔ በመገደሌ ከታገስኩኝ አጅር አለኝ። አንተ ልገለኝ ሲመጣ እኔ አንተን ዝም ብዬ በመታገሴ ምን አለኝ? አጅር አለኝ። ከመኩት በመከላከል አጅር አለኝ። አንተ ደግሞ በመግደልህ ምን አገኘህ? ኃጢአት አገኘህ። አየህ አይደለ? ስለዚህ ፈተና የሚባለው ነገር ሁለት እንደዚህ ነው። ባላንስ የሚባለው ይሄ ነው። አየህ አይደለ? መጥፎ ነገር ጥሩ ነገር አለ። መጥፎ ነገር ያጋጠመው ሰው ካለ ይታገሳል። ያለው ደግሞ ከሆነ ወይም እያደረጋለ ደግሞ ከሆነ ምን ነገር ኃጢአት ይሰራል ማለት ነው። አየህ አይደለ? በዚህ አንፃር ነው በእስልምናችን ያለው።
አሁን ግን እንደው መጽሐፍን አላነበብከውም ወገኔ። ለምን ትንቢተ ኢሳይያስ ምዕራፍ 42 ቁጥር 7 ላይ ምንድን ነው የሚለው? እግዚአብሔር እንደዚህ ይላል፣ ብርሃን ጨለማን ፈጠርኩኝ፣ ድህነትን እሰራለሁ፣ ክፋትን እፈጥራለሁ ይላል። ምድር ላይ ያለ ክፋት በሙሉ ፈጣሪው እግዚአብሔር ነው። ያው ክፋትን እፈጥራለሁ፣ እነዚህን ሁሉ ያደረኩት እኔ እግዚአብሔር ነኝ አለ አላለም? ቆይ አታቋርጥ፣ መጀመሪያ ጨርሳ እንዴ ደግሬስ ከዛ ታወራለህ። አልጨረስኩም ሐሳቤን። ያው ብርሃንን ሰራሁ፣ ጨለማን ፈጠርኩ፣ ድህነትን እሰራለሁ፣ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረኩት ማንኛ አለ? እኔ እግዚአብሔር ነኝ አለ። ሰው እግዚአብሔር ያው ክፋት ይፈጥራል። ይሄን ይዘህ እኛ ጋር ልታወራችን ምሽ ደግሬስ ሰው ሌላ ጊዜ ሲመጣ የራስን መጽሐፍ አንብብ። ለምን የራሱ አሮባት የሰው ተማሳለች ይባላል በኢትዮጵያ አባባልና እሱ እንደሱ እንዳይሆንብህ ማለት ነው። ብለህ ነው የጠየቁት ብራዘር፣ ምንድን ነው የምታወራው? መለስኩልህ። መጽሐፍን ጥያቄ ስጠይቅ ኖ አይደለም መጽሐፍህን ሳታውቅ ጠይቅ ነው። ደግሬስ ሌላ ጊዜ በቃ ነሽ። መጽሐፍህን ሳታውቅ ነው የተባልኩት። መጽሐፍህን ሳታውቅ እኛ ጠይቀን ለምን አንተ መጽሐፍ ላይ አለ እያልኩ ነው። እስልምና ላይ እኮ መለስኩልህ። አሁንም አልሰማህም መሰለኝ። አልሰማሁም ይለኛል እኮ ስንት አስወሩት አልሰማሁም ይላል። ለማንኛውም ግልጽ መሆኑ ነው። ኢብሮ ከዚህ በላይ ትቆያለህ እንዴ? አረ ደከመኝ ኢብሮ፣ ቀኑ ሙሉ ነበርኩ። ስለዚህ ወይስ እንዴት ነው? ኪታብ ቀሪ እንዳይሆንብን እንቅራና ምን ታስባለህ? ግን የዛሬውን ፕሮግራም አጠቃለሁ። አትቆዩማ ኢብሮ በጣም አረ 4 ደቂቃ 5 ደቂቃ ነው። ኦኬ እሺ ኢምሩ፣ እኔ ማጠቃለል አልለመደብኝም። ማሻላ ያው ጥያቄ ስናስተናግድ ነበረ። ዛሬ እንግዲህ ይልመድባችሁ። ግን ሙስሊሞች ጥያቄ ስትጠይቁ ጥያቄ እድል እንዲኖርና እንድናመቻችላችሁ የምትፈልጉ ከሆነ የምታወሩትን ወቁ። መጀመሪያ እዚህ ስትመጡ ማለት ነው። እኔ ያለኝ አስተያየት ነው። በነገራችሁ ላይ የምታወሩትን ነገር ምንድን ነው ማውራው፣ ስገባ ምንድን ነው ምለው የሚለው ነገር ቢያንስ እዚህ ጋር ሪስፔክት፣ ይህን ሁሉ ሰው ሪስፔክት አድርጉ። እኛን ሪስፔክት ባታደርጉ እዚህ ጋር ያለውን 1000 ምናምን ህዝብ ሪስፔክት አድርጉና የሆነ የምትሉትን ነገር አውቃችሁ ነው እና የሆነ ትክክል ነሽ ባሌ ሚስቴ በዚህ ገባ በዚህ ወጣ ምናምን አትበሉ። መታችሁ በቃ ጥያቄ እንድናስተናግዳችሁ ከፈልግ በእርግጥ እናንተን ምን ትጠይቁናላችሁ? ምንም ጥያቄ የለም። አልሐምዱሊላህ እስልምና ውስጥ ጥያቄ አለመኖሩ ነው የሚያሳየው። ኤኒዌይስ ጥሩ ጊዜ ነበረን። ኢምሩን መጥቷል። ማሻአላህ አላህ ይቀበል። ብዙ ነገሮች አይተናል፣ አዳዲስ ነገሮችም። ኢንሻአላህ ኪታባችሁን ቀጥሉና ከዛ እንዘጋለን። ኢንሻአላህ ኢምሩ ቀጥል። ጀዛከላህ ኡስታዝ ጀማል አንዋር አንዴ እስከሚከፍተው ድረስ ሀሳብ ካለ ጨምሩበት። እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ። ወአለይኩም ሰላም ወራህመቱላሂ ይሰማል። መርሐባ። ምናልባት ከታች የኛ ልጆች አደራ የሚላችሁ ነገር ምንድነው? ይሄ ለእናንተም ለደህንነታችሁም ጭምር ነው። እሱ ምንድነው? ወንድሞቻችን ገብቶ ከወገኖች ጋር በሚወያዩ ጊዜ እንደዚህ አድርጉ እንደዛ አድርጉ አትበሉ። ምክንያቱም ኡስታዞቻችን ወንድሞቻችን ለራሳቸው ብዙ ስልጠና ወስዶ ተምሮ እስከዛሬ ድረስ የመጡበት ልምድ አለ። ወገኖቻችን የሚያዩበት የሚረዱበት የራሳቸው አንግል አለ። እምቢ ብላችሁ ከጻፋችሁ ልትቦለኩም ትችላላችሁ። ምክንያቱም ወንድሞቻችን እኛ ልክ ቁጭ ብለን ማለት ነው እንደምንመለከተው ሌላ ዓለም ናቸው እነሱ ማለት ነው። ከራሳቸው ስንት ነገር ተቋቁሞ ነውና ይባካችሁ ማለት ተቃራኒ የሆነ ኮሜንት አትጻፉ ለማለት ፈልጌ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ወንድም አንዋር እኽቲ ሂዱበት። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ሰላም ወራህመቱላህ ወበረካቱ። እኔ ማለት ፈልገው አንድ ነገር ነው። ኮፕሊንክ ምናምን ቢደረግ አሁን ኢብሮም ሰሞኑን ዲቪት ምናምን ስላለው አካውንቱ በደንብ ኮፕሊንክ ቢደረግ ማለት ነው። በመሀል ሸይጣን እንዳይገባ በደንብ ኮፕሊንክ ቢደረግ ምናምን እና ደግሞ ቪዲዮን ፖስት አድርጌያለሁ እኔ ገባ በሉና ኮፕሊንክ ምናምን ነገር አድርጉሽ። ሌላ ሀሳብ የለም። ሰላም አለይኩም ሰላም። ኢምሩ እየጠበቅን ነው እና ቀጥል። ኸይር ስንት ነበር ያቆመው ጀማ? ወይም ፒዲኤፍ መክፈት የሚችላል ከናንተ ውስጥ እስኪ ኮሜንት ላይ ወይም ደግሞ ወክቲ የምትችሉ ከሆነ አንዋር ወይም ቴሌግራም ላይ አለ ሀቢቢ።
ኸይር እስከዛው ሁላችሁም ጀዛኩሙላህ 43 ጀዛኩሙላህ 43 ላይ ያቆም ነው። ከፈትላችሁ ሁላችሁም አላህ ይቀበላችሁ። በጣም ደስ የሚል ቆይታ ነበር የነበረን። ያው ወንድም ኢብራሂም አላህ ይቀበል። ቀኑ ሙሉ ነበርክ። አሁንም እስከ 6 ሰዓት በጣም ረጅም ሰዓት ነውና አላህ ያክብርልን። ኢንሻአላህ ነገ 4 ሰዓት እንገናኛለን። ቀንም ደግሞ ኢብራሂም አለ። ሁላችሁም ዳቅ ፕሮግራማችን ይቀጥላል። ይሄን ለመናገር ነው። ኢንሻአላህ አናር ክፈትልን። 43 እሺ 50 ገባ። አለፍኩ 50 ገባ። ተመለስ። ኦኬ ሐዲሱን ነው እንደ 43 አልከኝ። ፔጅ እፈልጋለሁ እኔ። እሺ እዚህ ጋር መሰለኝ ካልተሳሳትኩ ይሄ ነው። አይዋ ናም ጀዛከላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕድ። ሐዲስ ቁጥር 43 እንደዚህ ይላል። አን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ኢነላሃ ላ የንዙሩ ኢላ ሱወሪኩም አላህ እኮ ወደ እናንተ ገጽታ አይመለከትም። አው አምዋሊኩም ወይም ወደ ገንዘባችሁ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነገር ግን ወደ ልባችሁና ወደ ስራችሁ ይመለከታል አሉ። ከዚህ ሐዲስ ምን ተረዳን? አንድ ሰው ምንም አይነት ገንዘብ ቢኖረው ቆዳ ምንም አይነት ከለር ቢሆን ምንም አይነት በሽታ ቢኖርበት አላህ ወደዛ ነገር አይመለከትም። ታዲያ ወደ ምንድን ነው የሚመለከተው? ወደ ስራው ነው። ለዛው ነብዩ በሌላ ሐዲስ አይበን አሉ አላ ላ ፈድለ ሊዐረቢይን አላ አልዐጀሚይ አሉ። አረቡ ከአጀሙ አይበልጥም አሉ። ቀጥሎሳ ወለል አሕመሪ አላ አልአስወድ ቀዩ ከጥቁሩ አይበልጥም አሉ። ሁሉም ሰው እኩል ነው። አላህ መፍራት ቢሆን እንጂ አስቀምጠዋል። ስለዚህ ብልጫ የሚባል ነገር በቆዳ ከለር የለም። አላህ እኛን የሚለካን የሚመዝንን በስራችን ነው እንጂ እናንተ ኢትዮጵያዊ ናችሁ የሚል አምላክ የለንም፣ እንደ ክርስትናው ማለት ነው። ስለዚህ ስራችን ማሳመን እንዳለብን ከዚህ ሐዲስ እንማራለን። አላህ ኸይር ከሚሰሩት ያድርገን። ቀጣይ ሐዲስ አን አቢ ሁረይራ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንደዚህ አሉ። ላ ተጅዐሉ ቡዩተኩም መቃቢር እናንተ ሰዎች ሆይ አሉ ላ ተጅዐሉ ቢዩተኩም ቤታችሁ አታድርጉ መቃቢር መቃብር ቦታ እንደ መቃብር አታድርጉ አሉ። ኢነ ሸይጣን ሸይጣን እኮ የንፊሩ ሚነል በይት አለዚ ተቅረኡ ፊሂ ሱረቱል በቀራ ሰይጣን እኮ ሱረቱል በቀራ ከሚቀራበት ቤት ያመልጣል ወይም ደግሞ ቶሎ ይሸሻላሉ። ስለዚህ ቤታችሁ ላይ ምን አድርጉ? ቁርአን ቅሩ፣ ሱረቱል በቀራን ቅሩበት ማለት ነው። ስለዚህ አንድ ሰው ቤቱ ላይ እንኳን ቢሆን ኢባዳ ማድረግ እንዳለበት እንማራለን። የአላህ ቤት የአላህ ዚክር የአላህ ቃል የሚነበብበት ኢባዳ የሚደረግበት ቤት መላኢካ የሚያዘወትሩበት ቤት ነውና ሁላችንም ቤታችንን ቁርአን በመቅራት ኢባዳ በማድረግ የተባረከ ቦታ እናደርገው። ያው ታውቃላችሁ ስዕላ ስዕሎች በተጠቀምን ቁጥር ያው ኪላብ በተጠቀምን ቁጥር የተለያዩ ነገሮች ስናን የሽጣን ማደሪያ የሚሆን መቃብር እንደ መቀበሪያ ነው የሚሆነው። ስለዚህ ማድረግ አለብን፣ ቲላዋ መክፈት አለብን፣ ቁርአን መቅራት አለብን። ይሄን ተግባር ከዚህ ሐዲስ እንማራለን። ኸይር የመጨረሻው ሐዲስ አን አቢ ሁረይራ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ላ የድኹሉል ጀነተ ጀነትን እኮ አይገባም አሉ መን ላ የእመኑ ጃሩሁ ቢዋኢቂሂ አሉ። አንድ ሰው ጀነት አይገባም አሉ መን ላ የእመኑ ጃሩሁ የእመኑ አየቲቁ ወየጥመኢን ወላ ይኻፍ የማይፍር ወይም ደግሞ የማይሰማው ካሉ በኋላ ጃረሁ አልጃሩ ሁወ መን ጃረከ ፊሰክኒ በቃ ከሱ ጎረቤት ወይም እሱ ጋር የሚኖር ሰው ከሆነ ማለት ነው። ቢዋኢቂሂ ወህየ ሹሩሩል አዛ ወልመካሪ መጥፎ ነገር ማለት ነው። ስለዚህ መጥፎ ነገር አንዱ ጎረቤቱ ላይ የሚያደርግ ከሆነ ጀነት አይገባም ማለት ኦኬ። ወይም ደግሞ የጥማይን ወላ ይኻፍ የማይፈራ ከሆነ
መጥፎ ነገር ማለትም ጀነት አይገባም አሉ። እሺ እንቀጥል። ፈልማዕና አልጅማኢ ጥቅላዊ ትርጉሙ ምንድን ነው? ላ የድኹሉል ጀነተ ጀነት አይገባም መን ካነ ጃሩሁ ላ የሽዑሩ ቢልአማኒ ሚንሁ ጎረቤቱ ከእሱ ጋር በመጓባቱ ጥሩ ነገር የማይሰማ ከሆነ ጀነትን አይገባም አሉ። ወላ የኻፉ ሸረሁ ወአዛህ ሸሩና አዛውን የማይፈራ ከሆነ ብሎ ያስቀምጣል። ስለዚህ ጎረቤቶቻችን ላይ የአላህን ሐቅ እንጠብቅ፣ አላህን እንፍራ። አዛ የምናረካለን ጎረቤቶቻችንን። እንዲሁም ደግሞ እነሱን በመኖራቸው የሆነ ጭንቀት የሚሰማቸው ከሆነ ወይም ደግሞ የሽዑሩ ቢልአማን ሚንሁ በቃ ፍርሃት የሚሰማቸው ከሆነ ወንጀል እየሰራን ያለ ነው። ስለዚህ ያው ሙዓመላ ሁስነል ሙዓመላ ጎረቤትም ላይ ቢሆን ግዴታ ነው። ስለዚህ ሁላችሁም ጎረቤቶቻችሁም ጋር ቢሆኑ ከጎናችሁ ያለ ሰው ጋር እንኳን ቢሆን በጥሩ መንገድ ተናኖሩ ማለት ነው። ይህን ይመስላል። ያው ላ የድኹሉል ጀነ ሲባል ብዙ ሸርሖች አሉት። ኢንሻአላህ እሱን ሌላ ጊዜ ካስፈለገ እንደ ፈትዋ እናወራበታለን። ለማንኛውም የነበረን ቆይታ ይህን ይመስላል። ሀዛ ወላሁ አዕለም ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳን ወሰለመ ተስሊመን ከሲራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ጀዛኩሙላሁ። ሁላችሁም በጣም ደስ የሚል ትምህርትና ደስ የሚል ቆይታ ነበር የነበረን። ያው ሐዲሱን ሸርሕ ብናደርገው ጥሩ ነበር፣ ግን ሰዓት ስለማይኖር መትን ብቻ ነው እየቀረ ያለው። ኢንሻአላህ ወንድሞች አጠቃሉትና እንውጣ። ቀጥሉ። ጀዛከላ ኸይር ኢምሩ፣ አላህ ይጠብቅ፣ አላህ ይቀበል። እኔ እንደዚህ አይነት ፕሮግራም እንዳለህ ራሱ ዛሬ ነው የማውቀው። ያው ሲባል ሰምቻለሁ፣ ግን እንደዚህ አልመሰለኝም። ማሻአላህ በጣም ጥሩ ፕሮግራም ነው፣ መቀጠልም የሚገባው ነው። መቼም እንዳታቋርጠው ኢንሻአላህ። አላህ ያግዝ፣ አላህ ይጠብቅ ኢንሻአላህ። በተረፈ እኔ ምንም ምለው የለኝም። አላህ የምንጠቀም ያልከን እንግዲህ በሰማነው ነገር ኢንሻአላህ። ምናልባት ሌሎች የሚሉ ካለ ይጠቅማል። እኔ በዚሁ ይበቃኛል ኢንሻአላህ። መርሐባ ብሮ ጀዛከላ ኸይረን። በነገራችን ላይ ከታች የሐዲሱን ቁጥር ሲጠየቁ ይት ወንድሞቻችን ልክ በትክክል መመለሳቸው ምን ያክል ሐዲሶቹን በደንብ እየተከታተሉ እንደሆነ ነውና ኸይር ጀዛቸውን አላህ ይክፈላቸው። እግረ መንገድ እነሱንም ማመስገን ይፈልጋለሁ። ሌሎቹንም ፕሮግራሞች ልክ እንደዚህ በደንብ ስትከታተሉ ወንድሞችም የበለጠ ይበረታታሉ ብዬ አስባለሁ። ካለሽ ኮሜንት ላይ ጻፊልኝ። አይ በጣም አትኩሮ የሚከታተሉ ልጆች አሉ። ረቢ ዚድኒ ዒልማ እህቶች ፋቲ ሌላ አሉና ማሻአላህ። አንዴ ቀመር ካለሽ ኮሜንት ላይ ጻፊልኝ። ሙሉ ሪከርድ የምንለቃለ ያለፋችሁ ካላችሁ እሷ ጋር ታገኛላችሁ። እስከዛው ግን ሰመርቀንድ አይ ቲንክ ሐሳብ አለው መሰለኝ ወንድሜ ተፈضل። ما فيش አይ ሐቢቡና ኸይር ሪከርድ ቀመር መሰለኝ የሚለው ስምሽ እህቲ ካለሽ ግቢ አንዴ። ያለፋችሁ ካሉ የስካሁኑ ትምህርት የስካሁኑ ሪከርድ ያለፋችሁ ካላችሁ እሷ ጋር አለሽ ቀመር የሚል አካውንት። ዛሬ የለችም እንዴ? ወአለይኩም ሰላም ወራህመቱላህ። የለችም መሰለኝ ዛሬ። በቃ ብቻ ግን ቀመር የሚል አካውንት ያው እኔም ሪፖስት አድርጌዋለሁ። ሙሉ ከመጀመሪያው ቀን ጀምሮ ተለቀዋለችና ኢንሻአላህ አላህ ካለ በዚህ በሶስት ሳምንት እንጨርሰዋለን። ጀዛኩሙላህ። ይብሩ አጠቃለውና እንውጣ። እሺ ጀዛኩሙላህ ኸይረን ኢምሩ። ሁላችሁም አላህ ይጠብቃችሁ። እስካሁን ስታዳምጡ ለነበራችሁ ክርስቲያኖችም አላህ ሂዳያ ይስጣችሁ። እዚህ መታችሁ ዳዕዋውን ስትከታተሉ ታፕታፕ ኮፒ ሊንክ ሪፖስት ስታደርጉ የነበራችሁ አላህ ባደረጋችሁት ልክ ሳይሆን ካደረጋችሁት ልክ በላይ አጅራችሁን በጀነት ይክፈላችሁ። እሱን በማየት ይወፍቃችሁ። አላህ እኛንም በሰራን ማለትም በሰማነው የምንጠቀም ባወራነውም የምንሰራ አላህ ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته. وعليكم السلام. ተሰናብተናል። በቃ ያው ሱሱ ነኝ የሚለው አካውንት ላይ ያላችሁ ጀማ ያው ሪከርድ የምንለቀው ፎሎ አድርጓት። ሱሱ ነኝ የምትለው አካውንት አላህ ይቀበልሽ። እህታችን ለቀዋለችና እሷ ጋር ታገኛላችሁ። ሃይኩም ጋር ታገኙታላችሁ። ሁላችሁም ጀዛኩሙላሁ ኸይረል ጀዛ። ኢብሮ ሐቢቢ አፉና አቆየሁ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ቻው ቻው።